እርኩስ መጽሐፍ ነው ብዬ አምናለሁ። መጽሐፉ እርኩስ ነው? አዎ ለእኔ እርኩስ ነው። መጽሐፉ ቅድስና ያለው መጽሐፍ ነው ብዬ አላምንም። ቅድስና ያለው መጽሐፍ ነው ብዬ አላምንም። ቅድስና የለው ማለት የረከሰ መጽሐፍ ነው። 66ቱ መጽሐፍ እርኩስ መጽሐፍ ነው። የእኛን መጽሐፍ ያረከሱ መስሏቸው? አዎ የጌታዬ ቃል ይናገራል። እግዚአብሔር ጻድቅ ነው፣ የላካቸውን በጽድቅ ይናገራሉ። ቁላው የተቀጠቀጠው ወደ እግዚአብሔር ጉባኤ አይግባ ይላል ዘዳግም መጽሐፍ ምዕራፍ 23 ቁጥር 1። ይሄንን አየና ፈለገ ይሄንን የረከሰ መጽሐፍ አለ። የረከሰ መጽሐፍ ያስባለው ምን ነበረ? ቁላው የሚል ቃል ስላገኘ ማለት ነው። ራሱ አንጠልጥሎ ትሄደል እንዴ? የሀገሩን ሴት ሁሉ ይሄው የሚያስቸግርበት በሱ አይደል እንዴ? ከተማውን ሁሉ በአንድ እግሩ ያቆመው ራሱ የፈለገ የምትሉት ማለት። በመጽሐፍ ቅዱስ ብቻ እናውራችሁ ብለን ስንል በጣም ብዙ ጊዜ የሰይጣን መጽሐፍ ነው እኮ ብለውናል። መጽሐፍ ቅዱስ ብቻ ማለት አጋንንታዊ ነው እኮ ብለውናል። እና ክሊለ ሁሉ ጭምር ይሄ 66 መጽሐፍ የረከሰ መጽሐፍ ነው እኮ ብሏል። የባለፈው ወጠብሻ ጎረምሳ በአደባባይ ላይ የአይን ብሌኑ ኳሱ እስኪንከባለል ድረስ የሆነው ማለት ነው። ይሄ የረከሰ መጽሐፍ ነው እኮ ብሏል። አንዳችሁም አልተናገራችሁት። ቁርባን ተብሎ የሚባለውን እነዚሁ እጆቼ ናቸው የሰሩት። እኔ ኦርቶዶክስ ቤተክርስቲያን ዲያቆን ስለነበርኩ እነዚሁ እጆቼ የጋገሩ። ግን ምነግርሽ ቅዱስ ቁርባን የሚባል የአዲስ ኪዳን መጽሐፍት ላይ የለም። ኦኬ ኦርቶዶክስ ቅዱስ ቁርባን ብላ የምትለው የጌታ እራት ነው ብሎ የሚለው መጽሐፍ ስላለኝ ነው። እኔ በ80 ቀን ጌታን የተቀበልኩት። ቀደም ስጽፍ የነበረው ምን ነበር? ጌታን ለመቀበስቲ ነበር። ለዛ ነበር ያስገባንሽ። እሺ አይ ጌታን ተቀበልኩ። አመሰግናለሁ። አይ ጥያቄ መጠየቅ ፈልጌ ነው። ርዕስ አለን ግን ተጠይቅ ወንድምነት። እሺ ርዕስ አለን ከፈለግን ተቀበላት። እሺ ወንድምነት። እሺ እሺ ልጠይቅ። እሺ በፕሮቴስታንት ድህነት እንዴት ነው ማለት? አሁን እናንተ በጌታ በኢየሱስ ስላመናችሁ ብቻ ዳናችሁ ማለት ነው ወይስ መልካም ስራ ያስፈልጋችኋል? ስለ ድህነት ነው መጠየቅ የፈለግኩት። ጎበዝ፣ በጣም ብዙ ጊዜ ስንወያይ በዚህ ጉዳይ ላይ ሰምተሻል ብዬ አስባለሁ። ካልሰማሽም ግን አጭር አድርጌ ልመልስልሽ። ከአርስታችን ውጭ ነው የጠየቅሽን። ቅድምም ከአርስታችን ውጭ ነው የተጠየቀው። ምክንያቱም በአንድ በኩል ተጠራጠራለሁ እንደዚህ አይነት ጥያቄዎች መቅረባቸው። ዛሬ አርእስቱን ተውት ነው። ገበናችንን አትግለጠው ኤርሚያስ፣ እሱን ያን ጉዳይ እኛ ዝም ብለን ብዙ ማንጠይቅበት ነገር ነው የሚል ነው። አሁን አርእስት አድርጌ ነገረ ድህነት ላይ በጣም ብዙ ጊዜ እኔም ቤት ቤካይም ቤት እንደዚሁም ዳንዬ ቤት ወንድም ነጋ ስንከፍት ነገረ ድህነት ላይ መታችሁ አትጠይቁም። ግን ለጠየቅሽው ጥያቄ ልመልስልሽ ባጭር ማለት ነው። ኦኬ ነገረ ድህነት በፕሮቴስታንት በወንጌላውያን አማኞች በእኛ ማለት ነው። እንዴት ነው ብለሽ ካልሽኝ፣ ኦኬ ነገረ ድህነት በእምነት ነው። ሰው የሚድነው በእምነት ነው። በምን አይነት እምነት? በእግዚአብሔር ልጅ ላይ ባለን እምነት ማለት ነው። ያንን እምነት ኬታ አመጣዋለሁ ብለሽ ብትይ ከመስማት ነው የምታመጪው። ቅዱስ ጳውሎስ በሮሜ መልእክቱ መጽሐፍ ምዕራፍ 10 ቁጥር 17 ጀምሮ ባለው ክፍል ላይ የሚናገሩ ማለት በተለይ ከቁጥር 10 ከቁጥር 9 እስከ 17 ድረስ ባለው ላይ ማለት ነው ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብህ ብታምን ትድናለህ ይላል። ልብ በይ። የኛ ፓስተር አይደለም ይሄንን ያለው፣ የኦርቶዶክስ ቄስ አይደለም ይሄንን ያለው። ይሄንን ያለው ታላቁ ሐዋርያ ቅዱስ ጳውሎስ ነው። ይሄንን ሲናገር የተናገረው በመንፈስ ቅዱስ በመነዳት የጻፈው ቃል ነው። ስለዚህ ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብህ ብታምን ትድናለህ። ሰው በልቡ አምኖ ይጸድቃል፣ በአፉም መስክሮ ይድናል። አንዱ ጌታ የሁሉ ጌታ ነው፣ ለሚጠሩት ሁሉ ባለጠጋ ነው፣ የጌታን ስም የሚጠራ ይድናል የሚል ነው። ይሄ በመንፈስ ቅዱስ የታተመ የሐዋርያው መልእክት ነው። የኛ የነፍሳችን የፕሮቴስታንት የመዳን ትምህርት እዚህ ነው የሚጀምረው። ከስራ አይደለም የሚጀምረው፣ ከጥምቀት አይደለም የሚጀምረው፣ ከእምነት ነው። ኦኬ ከእምነት ነው። በማን ላይ ባለ እምነት? በእግዚአብሔር ልጅ ላይ ባለ እምነት ማለት ነው። የእግዚአብሔር ልጅ ማን ነው? ጌታችን ኢየሱስ ክርስቶስ ከድንግል የተወለደ የዓለም መድኃኒት። ምን ብለን እንመነው?
ለእኛ በደልና ኃጢአት ቤዛ ሆኖ በመስቀል ላይ እንደተሰቀለ ለበደልና ኃጢአታችን እንደሞተ እንደተቀበረም እኛንም ስለማጽደቅ በሶስተኛው ቀን ከሙታን እንደተነሳ በስሙም በማመን የሚገኘውን ንስሐና የኃጢአት ይቅርታን በስሙ ስንቀበል እንድናለን። ይህንን ፕሮሲጀርስ ያልተከተለ በፍጹም አይድንም። በፍጹም ጴንጤ ቤት ይቀመጥ፣ ካቶሊክ ቤት ይቀመጥ፣ ኦርቶዶክስ ቤት ይቀመጥ አይድንም። ይህን መንገድ ካልተከተለ፣ ይህንን እውነት ካልተቀበለ፣ እግዚአብሔር ቀብቶ የላከው ልጁን ኢየሱስ ክርስቶስን ካልተቀበልሽ አትድኝም። አሁን አንቺ ቅድም ምን አልሽን? እኔ በኦርቶዶክስ በ80 ቀን ተቀብየዋለሁ አልሽ አይደል እህታችን? የኛ የፕሮቴስታንት አስተምሮት ይሄ ነው እንግዲህ የነገርኩሽ። ኦኬ አንቺ አሁን በ80 ቀን ተቀብየዋለሁ አልሽ። በ80 ቀንሽ እንኳን ክርስቶስን አይደለም እናትሽ ማን ነው ተብላ ብትባል የእናትሽ ስም አየለች ነው ወይ የአባትሽ ስም ቦጋለ ነው ወይ ተብሎ እንደ ምሳሌ ነው የጠቀስኩት። እንደዛ ናቸው እያልኩሽ አይደለም። የእናትሽ ስም አየለች የአባትሽ ስም ቦጋለ ነው ወይ ተብለሽ ብትጠይቂ አዎ እኔ አቶ ቦጋለ ልጅ ነኝ ብለሽ እንኳን ለመመለስ እድሜሽ አይፈቅድልሽም። ደምነሽ ገና ጨቅላ ሕፃን እትብትሽ በቅጡ ያልደረቀ ጡት እናትሽ በጣትና በጣቷ በኳል ለእኔም ለአንቺም ለሁሉ እዚህ ለተሰበሰበ ሰው ሁሉ እንዲያርጉ ያጠቡ ነው የነበረ ማለት የ80 ቀን ሕፃን ልጅ አይንሽ እንኳን በቅጡ ያልገለጥሽ እህት ክርስቶስን አምኛው አውቄ ነው የተቀበልኩት ብለሽ ስትይ ሳቄ ይመጣል። ስትሉን እንደዚህ እኔ ሳቄ ይመጣል። በዚህ እጆቼ ነው የተጠመቁት። በጣም ብዙ ኦርቶዶክሳውያን ዲያቆን እንደመሆነ የመጠን ከካህን ጋር ማጠምቅ ስለነበርኩ ማለት ነው። ውሃውን ላዩ ላይ ሲያፈስብሽ ካህኑ እኔ ይዤለት ካህኑ ላዩ ላይ ሲያፈስብሽ በመስቀሉ ላይ አድርጎ እያልሽ አልቅሰሽ ማለት ነው። የ80 ቀን ሕፃን ልጅ ገና ከእናት ማፀን እንደወጣ ነው። ሙቀት ነገር ይፈልጋሉ። በፎጣ ተጠቅልሎ ምናምን ነገር ራቁትሽን ነው ያለ ልብስ ነው የምትጠመቂው። ውሃው ላዩ ላይ ሲፈስ ብለሽ አልቅሰሻል። ይዛንቅ እያለቀስሽ የተጠመቅሽው ጥምቀት ለድነት ነው የተጠመቁት ብላችሁ ስትሉ ሳቄን ታመጡታላችሁ። በእውነት እንዴት ያሳዝናል ይሄ ትውልድ ወንድሞች እናቶች። እያለቀስሽ የተጠመቅሽውን አንቺ እኮ መጠመቅሽም ራሱ እኮ አታውቂ። እናትሽ ናቸው ተጠመቁ ተብሎ ያሉት። እኔ መጠመቄን አላውቅም ነበር። ክርስትና አባትህ ተብዬ ተባለ። አራርሳ ገለታ የሚባል ነበር ክርስትና አባቴ። ጥብቆ ምናምን ነገር ሲገዛልኝ ጂንስ ምናምን ነገር የድሮ እንትን አቡጀዲ ምናምን ነገር የተሰፋ እሱን ሲገዛልኝ ነው የማውቀው። እና አክፋይ ዳቦ ተብሎ ገጠር ስለሆነ በአህያ ጭኖ ይመጣል፣ አረቄ ይዞ ይመጣል። እኛም ደግሞ እሱ ጋር እንደዚህ እንሄዳለን። በቃ እዚህ ነው የማውቀው። እንኳን ለእኔ ክርስትና ሊያስተምረኝ አራርሳ ገለታ የሚባል ክርስትና አባቴ እንኳን እኔን ክርስትና ሊያስተምረኝ ቀርቶ አይደል እሱ ራሱ ክርስትና ወደ ግራ ነው ወደ ቀኝ ነው ብለሽ ብትይው ምንም የማያውቅ ቆንጅዬ ኢትዮጵያዊ የአርሲ ውስጥ የተወለደ ባላገር ማለት ነው። እንደኔ ባላገር ምንም የምናውቀው ነገር እንደወረደ ዳቧችንን ይዘን እንሄዳለን፣ እሱም ይዞ ይመጣል። ፒሪየድ በቃ ነበር ክርስትና። በስንት ቀን የተጠመቅኩት? በ40 ቀን የተጠመቅከው ብለው አሉኝ። ሚካኤል ቤተክርስቲያን የተጠመቅኩት ታውቃለህ ኤርሚያስ? ኧረ እኔ አላውቅም። ኢየሱስ የሚል ሰው እኔ ቆይቼ ነው የሰማሁት ብራዘርዬ። ያም ኢየሱስም ተብሎ ሲባል እንደዚሁ በገናና በፋሲካ ነው ወይ በየቅዳሴው ወይ በየጸሎቱ መካከል እንደዚህ ይጠራል። የእግዚአብሔር ፍቅር በእርሱ በኩል የተገለጠው ቀራንዮ ኮረብታ መቼ ተነገረንና ወንጌል አፌን ሞልቼ እነግራችኋለሁ። ኦርቶዶክስ ቤተክርስቲያንን ወንጌል መቼ ነካትና ሰው በእግዚአብሔር በኢየሱስ ክርስቶስ በማመን በጸጋው ይድናል ብሎ የሚል ትምህርት አለ እንዴ? የለም። እንደዚህ ብለህ ብትብል አይናቸውን ያጉረጠርጡብሃል። ምን አልክ ይላል። ሽፋሽፍቱ የወደቀው ሽማግሌ ሁሉ ጭምር አይኑን ያፈጥባል። እንደዚህ ብሎ ማለት ነው። ምንድን ያልከው አንተ እያለ ማለት ነው። ኢየሱስ ያድናል ነው ያልነው። ግልጽ አይደለም እንዴ? ኢየሱስ ያድናል፣ ኢየሱስ ጌታ ነው። አያትሽ ከዘራውን ያነሳል። እና በ80 ቀን ተጠምቀሽ ክርስቶስን ተቀብዬዋለሁ ብለሽ በራስሽ ላይ ነው የምትቀልጂው እህትዬ ማርትዬ። እሺ፣ ምክንያቱም እናትሽን እንኳን አታውቂያትም፣ እንኳን ክርስቶስን የተጠመቅሽበትን አብ ወልድ መንፈስ ቅዱስ ማን ነው ተብለሽ ብትባይ አታውቂውም። እንኳን አምላክነቱን ልታብራሪ አንድነትና ሶስትነቱን ልታብራሪ ቀርቶ አይደለም ስሙን እንኳን አብ ወልድ መንፈስ ቅዱስ ብሎ የሚለውን አታውቂው። ስለዚህ ኦርቶዶክሳውያን በራሳችሁ ላይ ፕራንክ እያደረጋችሁ ወይ ደግሞ ሙድ እያያዛችሁ ነው። የማታውቁትን ጌታ ባላወቃችሁበት ጊዜ አውቄው ተቀብያለሁ ብላችሁ ስትሉ እኔ በግሌ ከራራውልሽ እነግርሻለሁ፣ ካልሆነ ግን እስቅብሻለሁ።
እምነት ከመስማት ነው። እምነት ከመስማት ነው። መዳን የሚመጣው እህቴ ልብ በይ፣ ቅዱስ ጳውሎስ ይህን ነገርሽ ቀጥያለሽ። መዳንን ማግኘት የምትፈልጊ ከሆነ በመጀመሪያ ቅዱስ ጳውሎስ ስሚ ይልሻል። ስሚ፣ መዳን እፈልጋለሁ ብለሽ ካልሽ ስሚ። ምን ልስማ ብለሽ እስቲ የእግዚአብሔርን ቃል የሚሰብኩትን እነሱን ስሚ። ስትሰሚ የሰማሽው የእግዚአብሔር ቃል እምነትን በውስጥሽ ይፈጥራልሻል። እምነት ከመስማት ነው። ምንድነው የምንሰማው? የእግዚአብሔርን ቃል የሚሰብኩ እንደኔ አይነት የወንጌል ሰባኪዎች፣ እንደ ወንድሞቼ እንደ እህቶቼ አይነት እነሱ ማለት ነው። ምንድነው የሚሰብኩን? ብሉይ ኪዳንና አዲስ ኪዳን ላይ በቅዱሳት ሐዋርያትና በቅዱሳት ነቢያት የተሰበከውን የሁላችን ጌታ የሆነው እግዚአብሔር ልጅ ኢየሱስ ክርስቶስ ለእኔና ለአንቺ በደልና ኃጢአት እንዴት እንደተቀጠቀጠ፣ በኃጢአተኞች እጅ እንዴት እንደተገደለ፣ እንዴት እንደተቀበረ፣ በሦስተኛው ቀን እንዴት ከሙታን እንደተነሳ፣ በስሙ ንስሐና የኃጢአት ይቅርታ ከኢየሩሳሌም ጀምሮ በአሕዛብ ሁሉ ይሰበካል ያለው። በስሙ በስማቸው የሚል የተቀጸለ የለም። በስሟና በስሙ የሚልም የተቀጸለ የለም። በስሙ ንስሐና የኃጢአት ይቅርታ ማለት የኃጢአት ስርየት ማለት ነው። የኃጢአትሽን ይቅርታ ማግኘት ትፈልጊያለሽ? በእግዚአብሔር ልጅ ስም እመኚ። ንስሐ ማግኘት ትፈልጊያለሽ? በእግዚአብሔር ልጅ ስም እመኚ። ያንን ለመስማት ጆሮሽን አዘንብይ። የእግዚአብሔርን ቃል የሚነግሩሽን ስትሰሚ እምነት ይፈጥርልሻል። እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው ይላል። ኦኬ። ስለዚህ እናንተ በጌታ በኢየሱስ ስላመናችሁ ብቻ ድናችኋል። የሰው ልጅ አሁን ብዙ ጥፋት ያጠፋል። ቀን በቀን ኢቭን መሳደብ እንኳን ኃጢአት ነው አይደለ? ይህንንስ እንዴት ታዩታላችሁ? አይመለከተንም። እኛ ስላመኑ ሰዎች እንጂ ስለ ሰው ልጆች አይደለም የምናወራው። እኔ ስላመኑ ሰዎች ነው የምነግርሽ እኮ። መልካም ስራ አያስፈልግም ወይ ለመዳን? ማመንና መልካም ስራ ለመዳን አያስፈልግሽም። ለመዳን አያስፈልግሽም። ለመዳን እምነት ነው። እሺ፣ የምንሰራው ኃጢአትስ ወይ ተሱኛ ልመጣልሽ ነው እህትዬ። ለምሳሌ ቆይ አሁን እኔ አንድ ጥያቄ ልጠይቅሽ። አንቺ እናትና የአባትሽ ልጅ ነሽ አይደል ማርትዬ? እናትና አባትሽ ቤት በነበርሽበት ሰዓት ላይ ይቅርታ ይህን ቋንቋ ስጠቀም እየሄድሽ የፈለግሽበት ቦታ ታድሪ ነበር? ከፈለግሽ ወንድ ጋር ታድሪ ነበር? አላድርም። ተሰርቂ ነበር? አይ አልሰርቅም። ግን አሁን የጠየቅኩ የሰው ልጅ ያጠፋል። አሁን ለምሳሌ ተሳድቤ አውቃለሁ። መሳደብ ደግሞ እኔ ያልኩሽ መልሼ ለምንድን ነው ከፈለግሽ ወንድ ጋር እናትና አባትሽ ቤት እያለሽ ከፈለግሽ ወንድ ጋር ለምንድን አታድሪም ነበር? ለምን አሰርቂም ነበር? የፈለግሽውን የማድረግ ለምን አትችይም ነበረ? አይ ልጅ ስለሆንኩኝ ይህንን እኮ የሚያደርጉ የሚያጠፉ ልጆች እኮ አሉ አይደል? የማሊ ስለሆንሽ እህቴ፣ የማሊ ስለሆንሽ እኔ ከጠየኩት ጥያቄ ጋር እኮ አንተ የሚገናኝ አይገናኝም። በደንብ የሚገናኘው እኔ ለእኔ ታይለኝ። እኔ ሰባኪ እኮ ነኝ። ሰባኪው ጠቢብ ስለሆነ ይላል መክብብ መጽሐፍ ምዕራፍ 12 ላይ ሰባኪው ጠቢብ ስለሆነ ብዙ ምሳሌዎችን ፈለገ፣ መረመረ፣ አስማማ ይላል። ለእኔ ታዩ እሱ ነው እህትዬ፣ ምሳሌው ለእኔ ታዩ ያልኩሽ። ለምንድነው እንደዛ የማታደርጊው? እናትና አባትሽ ቤት በነበርሽበት ሰዓት ላይ እኔ ሰባኪ ነኝ። ሰባኪ ስለሆንኩኝ የማይገናኝ ፈጣሪን የሚፈራ ሴት ነኝ። የሚያጠፉ ሰዎች ኦኬ። እኔ አሁን የጠየቅኩ ማለት ነው የሰው ልጅ ይሰርቃል፣ ያጠፋል። እኛ ኃጢአተኞች ስለ ሰው ልጅ አይደለም። ስለ አንቺ ነው የጠየቅኩሽ። አንቺ ስለ አንቺ ስጠይቅሽ ስለ ሰው ልጅ አትበይኝ። አይመለከተኝም። እኔ ስለ ሰው ስለ አንቺ ነው አሁን እያወራሽ ያለሁት። ስለ አንቺ ነው። ምሳሌ ልስጥ። ለምሳሌ እኔ ምሳሌን ሳትመልሽልኝ ለምን አንቺ ምሳሌ ትሰጭኛለሽ? አልፈለግሽውም ማለት ነው። እኔ እኮ ምሳሌ ጠየቅኩሽ ማርትዬ። ምን ብዬ እናትና አባትሽ ቤት እያለሽ ለምንድን ነው የማታመነዝሪው? ለምንድን ነው ወጥተሽ የማሰርቂው? ለምንድን ነው የማትደባድቢው? ለምንድን ነው ሰው የማትገዩ? ለምንድን ነው? ኃጢአት ስለሆነ። ኃጢአት ስለሆነ አንድ እግዚአብሔርን ስለምትፈሪ አይደል? ያ ሁለተኛ ቤተሰብሽንም ስለምታከብሪ አይደል? ትክክል። እንደዛ ብታረጊ ቤተሰብሽን ታሰድቢያለሽ? አታሰድቢም? ብትሰርቂ፣ ብታመነዝሪ፣ ብትዋሺ ምን ብትይ ታሰድቢያለሽ? አታሰድቢም? አሰድባለሁኝ። ግን እኔ ተጠየቅኩት ጥያቄ ጋር እኮ አይገናኝም። ለምሳሌ ለእኔ ታዩ እንዴ
ስንቴ ልንገርሽ? እኔ ነኝ ሰባኪው። የሚገናኝ ምሳሌ፣ የሚስማማ ምሳሌ ማምጣትና አለማምጣት የእኔ ሰባኪው ነው። ለእኔ ተውቴ ይሄ የእኔ ስራ ነው። እኔ ነኝ ሰባኪው። የጠየኩሽ ጥያቄ አንደኛ እግዚአብሔርን ስለምትፈሪ ነው ማርቲ። ሁለተኛስ የእናትሽና የአባትሽ ልጅ ስለሆንሽ እንደዚህ ብታደርጊ ወላጆችሽ እናትና አባትሽ ምን ይሉሻል? ደግ ሰየው የኔ ልጅ እንኳን አመነዘርሽ፣ እንኳን ዋሸሽ፣ እንኳንም ገደልሽ ብለው ይሉሻል ወይስ ምን ይሉሻል? አይሉኝም። አይሉሽም። ስለዚህ አንደኛ እግዚአብሔርን ትፈሪያለሽ፣ ሁለተኛ ለቤተሰቦችሽ እንኳን ክብር ስትይ ያንን ነገር አታደርጊውም አይደል ማርቲ? ያ አላደርገውም፣ ግን የሰው ልጅ ስህተት ይሰራል። እኔ ስለ ሰው ልጅ አልወጣኝም። ስለ ሰው ልጅ ይሄ መደዴ ስለሆነው ትውልድ እኔ አልወጣኝም። ከአንቺ ጋር ነው የማወራው። የሰው ልጅ የሚባለው ውስጥ አትደበቂ። የሰው ልጅ ስንት አለ? ሰይጣን ሁለት እግር ያለው ግን ሰይጣን። ስለ እኔ ነው የማወራው፣ ስለ አንቺና ስለ እኔ። በ80 ቀኔ ጌታን አውቄዋለሁ ብለሽ ስላልሽው እህት ነው የማወራው። ስለ ሰው ልጅ አትበይ። ስለ ሰው ልጅ ስንት አለ? ሁለት እግር ያለው ሰው፣ በእኔና በአንቺ አምሳል የተፈጠረ ሰው፣ ሰይጣንን የሚያገለግሉ ክፋትን ጸንሰው ከልባቸው ጸንሰው የሚያወጡ ስንት ሰዎች አሉ። አይመለከትሽም፣ ስለነሱ አይመለከተም። ስለነሱ እነሱ እንደዚህ ሲመጡ በግል እንጠይቃቸዋለን። አንቺ ግን ያንን በደልና ኃጢአት የማታደርጊው አንደኛ ጌታን ስለምትፈሪ ነው። ሁለተኛ ቤተሰብ አለሽ፣ እናትና አባት ስላለሽ ለእናትና ለአባትሽ ለስማቸው ክብር እንኳን ትጠነቀቂያለሽ። ጎረቤት ሄደሽ እንደፈለሽ አታደርጊም ማለት ነው። ኦኬ። ልክ እንደዚህ ሁሉ ይኸውልሽ እህቴ፣ እኔ ጌታን ከተቀበልኩ በኋላ ጌታን ተቀብዬ ስኖር በእግዚአብሔር መንግስቱ ስመላለስ አንደኛ የተከተልኩት ጌታ ኢየሱስ ክርስቶስ ጻድቅ አምላክ ነው። ጽድቅን ይወዳል፣ ኃጢአትን ይጠላል፣ አመፃ ለሱ አይስማማውም። ይሄ ጌታ ደግሞ ያካፈለኝ ባህሪ አለ፣ የተካፈልነው ባህሪ አለ። ከተካፈልናቸው ባህሪያቶች ውስጥ ለምሳሌ ቅድስናና ጽድቅ የእግዚአብሔር ባህሪያት ነው። እግዚአብሔር ቅዱስ ነው፣ እኔም በቅድስና እንድኖር ተጠርቻለሁ። እግዚአብሔር ጻድቅ ነው፣ እኔም በጽድቅ ሕይወት እንድመላለስ ተጠርቻለሁ። ከተካፈልናቸው የእግዚአብሔር ባህሪያት ውስጥ በቅድስናና በጽድቅ ኑሮ እንድንኖር፣ እንድናገለግል፣ እንድንመላለስ፣ በምሕረትና በፍቅር እንድንመላለስ ጌታ ኢየሱስ ኑ ብሎ ሲለን ምሳሌ የሆነን ራሱን ኦኬ። እኔ ፍጹም እንደሆንኩ እናንተም ፍጹማን ሁኑ፣ እኔ ሩህሩህ እንደሆንኩ እናንተም ሩህሩሆች ሁኑ ብሎ ነው የጠራን ጌታ ማለት ነው። በአንዴ እንደዛ እንሆናለን፣ በአንዴ እንደዛ እሱ የደረሰበት ደረጃ ላይ አንደርስም። የእሱን መልክ ግን ልክ ቅዱስ ጳውሎስ መጽሐፍ ቅዱስ አነቢ ከሆነ በአንደኛ ቆሮንቶስ መልክ መጽሐፍ ምዕራፍ 11 ላይ ሲናገር እግዚአብሔር ቃል እኔ ክርስቶስን እንደመሰልኩ እናንተም እኔን ምሰሉ ብሏል። ጳውሎስ ክርስቶስን የመሰለው በምንድን ነው? በአፍንጫው አይደለም፣ በጆሮው፣ በፊቱ አቀማመጥ፣ በተክለ ሰውነቱ አይደለም። በምንድን ነው የመሰለው? በቅድስናና በጽድቅ ኑሮ ነው። በአንደኛ ተሰሎንቄ መልክ መጽሐፍ ምዕራፍ 2 ቁጥር 9ና 10 11 ላይ ሲናገር በእናንተ በምታምኑት ዘንድ በእንዴት ያለ ቅድስናና ጽድቅ ነቀፋ በሌለበት ኑሮ እንደተመላለስን እናንተና እግዚአብሔር ምስክሮች ናችሁ ይላል። አይ ቅዱስ ጳውሎስ ክርስቶስን የመሰለው በቅድስናና በጽድቅ ሕይወት ነው ክርስቶስን የመሰለው እንጂ በጉንጩ በፀጉሩ አቆራረጥ ምናምን ነገር አይደለም። ስለዚህ ሰው ጌታን ተከትሎ የአመፃን መንገድ ምርጫው አድርጎ አይሄድም። አቅቶት ከሰይጣን ጋር ታግሎ ያልሆነ መንገድ ሄዶ እንኳን ቢወድቅ እንኳን ያ ሰው እስከ መጨረሻው ድረስ ይጮኋል። ጌታ ኢየሱስ ሆይ ከገባውበት የኃጢአት ሸለቆ የኃጢአት ጉድጓድ አውጣኝ እያለ ይጮኋል። ጌታ ኢየሱስም አባት ነውና ስለወለደ ያን ልጅ አይተውም። የሚራራ አምላክ ነውና አይተውም። የራሱ ጉዳይ ብሎ አይተውም እስከ ወዲያኛው። ማንም ሰው በልጁ ላይ የሚጨክነ ስለሌለ ማለት ነው። ስለዚህ ለአንቺ ለአባትሽና ለእናትሽ ክብር እንኳን ስትይ እኔም ለእናትና ለአባቴ ክብር እንኳን ብዬ ስል ማለት ነው በምንም አይነት መልኩ የማይገባ ነውር ነገር አናደርግም ነበር። እኔ በእናትና በአባቴ ቤት በነበርኩበት ሳለ እስከ 18 ዓመት ድረስ እስከ 17 ዓመት ቆይቻለሁ። በዛ ዕድሜ ውስጥ አንድ ቀን ሴትን እንዲህ ብሎ ለተቃራኒ ጾታ ጠይቄ አላቅም። አባቴ የአቋም ሰው ነው። ካገባ ታገባለህ እንጂ ዝም ብሎ እንደዚህ መልከስከስ የለም። የስጋ አባቴ የወለደኛ አባቴ በጣም ያቋም ሰው ነው። ተዝረክርከን እንድናርግ አላደረገም። ስለዚህ ፋዘርን ራሱ እፈራዋለሁ።
እንድናገባ ጠይቆናል። ማግባት ከፈለክ በአገሩ ወግ ሽማግሌ ልክልሃለሁ። የምትፈልጋት ሴት ካለች ገበያም ስትመጣ እንደዚሁም ኦርቶዶክስ እምነት ተከታይ ስለነበርኩ ያኔ ወይ ቤተክርስቲያን ስትመጣ ያያት ሴት የወደድካት ቀልብ የወደዳት ካለ ንገረኝና ምናምን ነገር ብሎ እኛ ቃል ፋዘር ማለት ነው። ካልሆነ ግን እንደዚህ ቦታ ላይ ሄዶ በየጥሻው ምናምን ነገር የለም። ባደርግ ራሱ በሽመል ወገቤን እንደሚሰብረው አውቃለሁ። አይሽ አንደኛ እግዚአብሔርን እፈራለሁ፣ ሁለተኛም ደግሞ አባቴን ቤተሰቤን እፈራለሁ። ስለዚህ እኔ ፋዘር ልጅ ነኝና ዝም ብዬ ሄጄ አላደርግም። ስለዚህ ለፋዘር እንኳን ክብር፣ ለቤተሰቤ እንኳን ክብር እንደዛ አላደረግንም። እናቴ ያለች ፋዘር ሞቷል። አሁን እናቴ ያለች በህይወቴን ታውቃለች። እኔም ወንድሜም እንደዚህ አይነት ነውረኛ ነገር አላደረግም። ተከታታይ የቤቱ የመጀመሪያና ሁለተኛ እኔ የሁለተኛ ልጅ ስለሆንኩ ማለት ነው። አይሽ ቤተሰቦቻችንን እንኳን ላለማሰደብ ይሄናል ከተጠነቀቅን መጽሐፍ ቅዱስ ብታነቢ በዕብራውያን መልክ መጽሐፍ ምዕራፍ 12 ላይ እግዚአብሔር ቃል ሲናገር የአምላኬ ቃል ምን ይላል? ምን ይላል? ልጆ የጌታን ቅጣትና ተግሳጽ አታቃልል ይላል። ጌታ የሚወደውን ይቀጣል ይላል። ይቀጣል ይላል። የሚወደውን ቅጣት ለጊዜው ደግሞ ደስ የሚያሰኝ አይደለም። እና የሥጋ አባቶቻችን መልካም መስሎ ልታያቸው ለጥቂት ጊዜ ቀጥተውን ነበር ይላል። ለጥቂት ጊዜ ቀጥተውን ነበር። በሁለት ጉንጫ አታኝክ ተብዬ ተቆንጥጬ አውቃለሁ። በደንብ አድርጋ ማዘር ገብታ ፍትፍት አድርጋ ጭናችን ስር ሁሉ ጭምር ማለት ነው። ሰው ፊት ሄዳ አትቁረስ። ሰው ሲናገር ችኩል ችኩል አትበል። ታላላቅ ሲመጣ ተነስ ከተቀመጥክበት ቦታ ላይ። በእውነት እናቴ አባቴ እኔ እንደዚህ ያሳደጉኝ በእንዲህ አይነት ኢቲክስ ነው ያደግኩት። ዝም ብዬ ሰው የገጠር ልጅ ነኝ ብዬ ስለ ዝም ብሎ እንደ ደጋ ፈረስ ያደግኩ መስሎ ከሆነ እኔ ጌታ እግዚአብሔር ምስክር ነው። በኢቲክስ ብለህ ካልክ ከተማ ውስጥ ካደገ ሰው ይልቅ የገጠሩ ያደገ በጣም በብዙ እንበልጣቸዋለን። ምንም አታመጡም ከተሞቹ። እውነቱን ስነግርህ ማለት ነው። የገጠር ልጅ በኢቲክስ በጣም ይበልጣቸዋል። እኛ እናትን እንዲት አድርገው እያልን እየተሳደበን አይደለም ያደግነው። እናት ክብር አላት። እናት ክብር አላት። አንዳንዱ በጣም ተንጠራርታችኋል አይደል? አዎ እኔ ነኝ የነገርኳችሁ። እሺ እኔ ነኝ የነገርኳችሁ። የገጠር ልጅ መሆኔ እኔ ነኝ የነገርኳችሁ። ምንም እኮ አታመጣም አልኩ። ምንም። እሺ ትምህርቴንም 7ኛ ክፍል እንደተውኩ እኔ ነኝ የነገርኩ። ግን ንቀህ ስትመጣ እንደባለፈው ቀረርቶ ፉከራ ናም ነገር ብሎ የሚለው አለ አይደል? ስትመጣ ያገናኘኝ መድኃኔዓለም ሜዳው ላይ ያገናኘኝ። ሞያ በልብ ነው ይላል የአገሬ ገበሬ። ሞያ በልብ ነው። እኛ እንትኑ ኮሌጁን በጥሼ በጣጥሼ በዛ ወጥቼ በዚህ ወርጄ የተዋህዶ አንበሳ የተዋህዶ ድመት ብለህ የፈለከውን በል፣ ጉዳይ አይደለም። የፈለከውን በል። ያገናኘኝ መድኃኔዓለም የተገናኘን ቀን ያገናኘኝ አልኩ። መድኃኔዓለም አንቀሽቅሾ ብቻ አምጣ። የዛን ቀን እንደዚህ ፊት ለፊቴ ላይ እንዳለች መብራት የእሳት ራት የምትባለው ብራብሮ ምትመስል ነገር አለ። ትዞራል። ወንድ የሆነ እናቱ ያማጠችው እናቱ የወለደችው በእርግብግቢቷ የወጣ በጎኗ የሾለከ የፈለግከውን በል ስልህ የፈለግከውን በል። ገጠሬው ሰባኪ አጋድመሃለሁ አልኩ። አውላላ ሜዳ ላይ በምን በእውቀት በ7ኛው ክፍል ተማሪ ከገጠሪቱ ኢትዮጵያ በበቀለ በቀድሞ የኢትዮጵያ ኦርቶዶክስ ክርስቲያን ዲያቆን የነበረ ተምሮ ቀዳሽ የነበረ አሁን ግን በጸጋ የክርስቶስ ወንጌል የሚያገለግል እምነቴን ብዬ የምልህ እንደ ጎልያድ እዘርርሃለሁ አልኩ በአደባባይ ላይ። በምን ናና ሞክረኝ ይላል የአገሬ ገበሬ። ናና ሞክረኝ። ኦኬ። ስለዚህ እናትና አባቶቻችንን አክብረናቸው ፈርተን እንኳን አናረግም። እናትና አባቶቻችን ራሱ እንኳን ምን ይላሉ? እንዴ ታሰድበኝ እንዴ ብሎኛ ቃል ፋዘር ታሰድበኝ እንዴ ብሎ ማለት ስንት ቀን አልኩ። ጬከታ የሚባል አለ በኦሮምኛ ጬከታ የሚባል ድግጣ ይባላል። አታውቁትም? አንዳንዶች ታውቁት ከሆነ አይዶ ነው።
እንደዚህ እንትን ምንድነው ጎተራ ምናምን ነገር እንሰራበታለን። ቀጫጭን እንደ አርጩሜ ነገር የሚመስል እንደዚህ አይነት በጣም ረጃጅም የሆነ ማለት ነው። ጨከታ ይባላል። ብራዘር በምን አይነት ስርዓት እንዳደግን አልኩ። ይሄ ከተማ እኮ ቂጡን እንደ በጥፊ ቸብ ሲደረግ ነው። እንደነ ሚኪ አይነቱ አልቅሶ ቃኑን ያለቅስላል በጥፊ እንደዚህ መቀመጫው ተመቶ ማለት ነው በህፃንነቱ። እኛ አልኩ ብራዘር እንደ አበያ በሬ በደንብ አድርጎ ፋዘር ልክ አስገብቶ ነው ያሳደገን። ትኖራለህ ለክርስቶስ መኖር ነው። ካልኖርክስ ሚና ለይተህ እዛው ነው ሄደ እንትን ማለት ያለ። ከተሜዎች ስነ ስርዓት ያዙ። በኢቲክስ ብለህ ካልክ ከገጠር ልጅ አትበልጡ። በኢቲክስ ብለህ ካልክ ከገጠሪቱ ኢትዮጵያ ከእንደኔ አይነቱ ባላገር አትበልጡ። ምንም አታመጡም አልኩ እና ለቤተሰቦቻችን ክብር እንኳን ስንል አናደርገውም። ከተማም ተወለድ ገጠር ውስጥ ለቤተሰቡ ክብር ሲል ቤተሰቡን የሚፈራና የሚያከብር ትውልድ አይ ቤተሰቤን አሰድባለሁ ብሎ ይጠነቀቃል። ታዲያ በክርስቶስ ከተጠርቼ እንዴት ነው የማመነዝረው? ብራዘር አንደኛ ሚስት አለኝ። ሚስትስ ባይኖረኝ በክርስቶስ ተጠርቼ ዝም ብሎ እንዳለሌ አህያ ዝም ብሎ ሄዶ አይቻልም እኮ ብራዘር፣ አይቻልም። መድኃኔዓለም አንድ ለአንድ ውስጥ ግባ ብሎሃል ማለት ነው። እዛ እናስገባሃለን ወይ እዛው በዓለም ሳለ አሞራ፣ እኔ እንኳን በጌታ ሆኜ ነው እንትን ያልኩት። ወይ እዛው በዓለም ሳለ አሞራው በሰማይ ሲያዩሽ አለ ብሎ ተብሎልሃል። በቃ ከና አሞራህ ጭምር ከመጣህ አሞራህን ገስጸ እናባርርልህና ከሚስት ጋራ ትቀጥላለህ። የሥላሴ ፍቃድ እሱ ነው። አንድ ለአንድ ድርብ አይቻልም። እንዴ ድርብ ታቦት ቅዱስ ሚካኤል ቤተክርስቲያንና አቦ ሁሉ ደርበው ይለን። እሱም ብራዘር ዛው ይደራረቡ። አንተ ግን በወይዘሮ አየለች ላይ ወይዘሮ ጸዳለን እንድትደርብ ጌታ ኢየሱስ ስላላዘዘ ይህን የቅድስና ትምህርት ይህን የጽድቅ ትምህርት በደንብ አድርጌ ግታለሁ ማለት ነው። እየመረህም ትወጣዋለህ። በግድ ብለህ ካልክ ያው ትሰማለህ፣ የት ትሄዳለህ ታዲያ? እሺ ኤርሚ ጥያቄን አልመለስክልኝም። አልተመለሰም። እህትዬ አልተመለሰም። ቴንክ ዩ። ምን ይመለሳል? እዚህ ቤት እኮ ጥያቄ አይመለስም። እዚህ ቤት ጥያቄ አይመለስም። እህትዬ አልሽ አይደል? እኔ ልበልልሽ፣ እዚህ ቤት ጥያቄ አይመለስም። እንዴ እስካሁን ታዲያ ጣፍጦሽ እየሰማሽ ያለሽው ታዲያ ምንድን ነው? እኔ እኮ የጠየቅኩ አሁን እኔ ድንገት ብሳሳት ኦኬ፣ የዛኔ የት ነው የምገባው? በመጀመሪያ ልጅ ሁኚ። ድንገት ብሳሳት ብሎ የሚለው ኦኬ ሰው ነሽና ልትሳሳች ይቻልሽ። በመጀመሪያ በእምነት የእግዚአብሔር ልጅ ሁኚ ማርትዬ። በእምነት ልጅ ሳትሆኚ ሳትወለጂ ድንገት ብሳሳት የሚባል ነገር የለም። ኦኬ ሰው ነሽና ሰውነና እንሳሳታለን። በመጀመሪያ አንቺ መሳሳትሽን ከማሰብሽ በፊት ልጅ መሆንሽን አስቢ። ልጅ መሆንሽን አስቢ። ልጅ የምትሆኝበት መንገድን አስቢ። የእግዚአብሔር ልጅ ተብለሽ ተጠርተሻል ወይ እንጂ ጠዋትና ማታ አቡነ ዘበሰማያት ይትቀደስ ስምከ ብለሽ ስላልሽ የእግዚአብሔር ልጅ አይደለሽም። ወይ አባታችሁ ነው ብለሽ ስላልሽ በአማርኛ የእግዚአብሔር ልጅ አይደለሽም። በእርግጥ ማርታ የእግዚአብሔር ልጅ ናት ወይ? ኦኬ ስለመወለድሽ አስቢ እንጂ ስለመሳሳትሽ አታስቢ። መጀመሪያ እዚህ ያላችሁ ስለመወለዳችሁ በመጀመሪያ የእግዚአብሔር ልጅ ነኝ ወይ ወይስ አይደለሁም? ልጅ ከሆንክ በምን በኩል ሆንክ? እንዴት ሆነ ሆንክ? ኦርቶዶክስ በአደባባይ ከውሃ ነው የምትወለዱ ትላለች። ከውሃ እንዴት ነው የምትወለደው ብራዘር? እግዚአብሔር ከውሃ ልጆችን ወልዶ አያውቅም። በእውነት መድኃኔዓለም ክርስቶስ ምስክር፣ እግዚአብሔር ከውሃ ልጆችን ወልዶ አያውቅም። በእውነት ቃል አስቦ ወለደን ነው የሚለው። በእምነት ነው ሰው የሚወለደው። ስታምኚ ነው የምትወለጀው። እዚህ ጋ አሁን ከውሃና ከመንፈስ ያልተወለደ የእግዚአብሔርን መንግስት አያገኝም ይላልና ያንን ሳትቀበለውም ጥቅሱን መልካም ስራ ለድህነት የሚልም ጥቅስ አለ። እነዛን ጥቅሶች ሳትቀበላቸውም ወይ? ጥቅሱን እቀበለዋለሁ ማርትዬ፣ ግን መጽሐፍ ቅዱስ ላይ ያለሽ ጥቅሱን እቀበለዋለሁ፣ ግን የዮሐንስ ወንጌል መጽሐፍ ምዕራፍ 3 ቁጥር 5 ላይ ከውሃና ከመንፈስ ብሎ የሚለው ውሃ ብሎ የሚለው ጥምቀት ነው ብላ ያለችው የኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያን ነች። የራሷ መጽሐፍ ደግሞ
የወንጌል አንድምታው ትርጓሜ ውሃ ብሎ የሚለውን ክርስቶስ ነው ይለዋል። ከዛ ከፍ ብላ ደግሞ ከማኅፀነ ዮርዳኖስ ከአብራ ከመንፈስ ቅዱስ ብላ ትላለች። አይባልም እኮ እንደዚህ አይባልም። ከአብራ ከመንፈስ ቅዱስ ማለት ከወንድ አብራክ የወንድ ዘር ማለት ነው። ከአብራ ከመንፈስ ቅዱስ ከማኅፀነ ዮርዳኖስ ብላ ትላለች። ይህንን እንኳን ሰው እንኳን አይጠይቅም። ወንዝ ማኅፀን አለው እንዴ? ምን ማለት ነው? ከማኅፀነ ዮርዳኖስ ማለት መንፈስ ቅዱስ አብራክ አለው እንዴ ይባላል? ለጌታ ይቀጸላል? እንደዚህ አይነት ነገር ይነገራል? አይነገርም። ይህንን ማይጠይቃል? ማንም አይጠይቅም። ውሃ ብሎ የሚለውን ቃል እህቴ እዛ ጋ ዮሐንስ ወንጌል መጽሐፍ ምዕራፍ 3 ላይ ቁጥር 5 ላይ ውሃ ብሎ የሚለውን ቃል ኦርቶዶክስ ወልድ ብላ ነው የፈታችው። ኢየሱስ ነው ብላ ማለት ነው። ጥምቀት ነው ብላ አልፈታችውም። በራሷ እንኳን መጽሐፍት ማለት ነው። ስለዚህ ሰው ዳግም የሚወለደው እህቴ ጥምቀት ለድህነት አድምጪ። ቅዱስ ጴጥሮስ ሐዋርያ የነገረንን ዮሐንስ የነገረንን እንገርሽ። ሰው ዳግመኛ የተወለዳችሁት በሕያውና ለዘላለም በሚኖር በእግዚአብሔር ቃል ነው እንጂ ከሚጠፋ ዘር አይደለም ብሎናል ቅዱስ ጴጥሮስ ሐዋርያው። እግዚአብሔር ሰውን የሚወልደው በእምነት ነው። በጸጋው ስታምኚ፣ በቃሉ ስታምኚ ዳግም ትወለጃለሽ ማለት ነው። በውሃ አይደለም ሰው የሚወለደው። ያውም ውሃ እኮ የተባለው አንቺ ጥምቀት ብለሽ ያልሽው በ80 ቀንሽ ማለት ነው። ቅድም እንዳልኩሽ የ80 ቀን ሕፃን ልጅ እያለቀስሽ ውሃ ላሽ ላይ ፈሶብሽ ከእናትሽ መወለድሽን እንኳን አታውቂም አይደለም ከእግዚአብሔር መወለድሽን። በዛ እድሜ እደግመዋለሁ፣ ይሄን ቃል እሰልሰዋለሁ። ይሄን እህቴ ስትጠመቅ አይቻለሁኝ፣ እንደተጠመቅኩኝ ደግሞ አውቃለሁ። እህትሽ ስትጠመቅ ስላየሽ አንቺ አትወለጅም። ማርትዬ የዋሃ እህቴ፣ እህታችሁ ስትጠመቅ እናንተ ስላያችሁ ትወለዳላችሁ አለ እንዴ መድኃኒዓለም? አላለም ጌታዬ። ዘመዶቻችሁ ሲጠመቁ እናንተ ስላያችሁ በማየት ብቻ ትወለዳላችኋል እንዴ? አላለም። አንቺ አምነሽ ስትጠመቂ ነው። አምኖ ሰው ዳግም ይወለዳል። አዎ፣ ኦኬ። እሱንም ያው አውቀሽና አምነሽ ማለት ነው። አንቺ እኮ ያኔ ምንም አታውቂ። ምንም እህቴ፣ ምንም አልኩሽ። ምንም ማለት ምንም የተጠመቅሽበት ቅድም እንዳልኩሽ አብ ወልድ መንፈስ ቅዱስ እግዚአብሔር በአንድነት በሶስትነት ቅድመ ዓለም የነበረ አሁንም ያለ ለዘላለም ሁሉን አሳልፎ የሚኖር መሆኑን በተለየ አካሉ ከዘላለም ከአብና ከመንፈስ ቅዱስ ጋር በሶስትነትና በአንድነት ሲመለክ የነበረ ጌታ ከቅድስት ድንግል ማርያም ሰው ሆኖ የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደው ልጁን ላከ ብሎ የሚለውን ቃል በብሉይ ኪዳን ቅዱሳን ነቢያት ከብዙ ሺህ ዓመት በፊት ሲነገር የነበረው ትንቢት በቤተልሔም በይሁዳ ምድር እንደተፈጸመ ከድንግል ሴት እንደተወለደ ለበደል ኃጢአታችን እንደሞተ እኛን ስለማጽደቅ በሶስተኛው ቀን እንደተነሳ በስሙ ንስሐና የኃጢአት ይቅርታ እንደሚገኝ ወደ ሰማያት ወደ አባቱ እንዳረገ በአባቱ ቀኝ እንደተቀመጠ በሕያዋንና በሙታን ላይ ሊፈርድ ስልጣን እንዳለው ተመልሶም ወደዚህ ዓለም እንደሚመጣ ይህንን ሁሉ ሳትሰሚ እኮ ነው ዳግም ተወለድኩ ክርስቲያኑ ሆኛለሁ ብለሽ ያልሽው ማለት ነው። ይህን ሁሉ አልሰማሽም በዛን ጊዜ። አንቺ አሁን የ80 ቀን ሕፃን ገና ለመሳም እንኳን ራሱ እኮ ጉንጭሽ ለመሳም እንኳን ራሱ የሚያሳሳ ነው፣ እንኳን ወንጌል ልንነግርሽ። ሰው እንዴት የእግዚአብሔርን ቃል የአምላክን የእግዚአብሔርን ቃል ሳይሰማ ዳግም እንዴት ተወለድኩ ይላሉ ወንድሞቼ እናቶች? እሺ አሁን መልካም ስራ ለድህነት አያስፈልግም እምነት ብቻ ብለኛል። ወደ ሌላ ጥያቄ ልሂድ። ነገር ግን መጽሐፍ ቅዱስ ላይ መልካም ስራ ለድህነት እንደሆነ ይናገራል። ሰው ያንን ጥቅስ መልካም ስራ አያስፈልግም ያልኩት የቱ ጋር ነው? የአባትሽን እና የኔን ቤተሰብ ምሳሌ ያደረኩት ለምን ነበረ? ለምን ነበረ የእናትሽና የአባትሽን የኔን ቤተሰብ ምሳሌ ያደረኩት? እሱ ለመልካም ስራ ነው። እኔ እኮ መልካም ስራ ከሆነ ድንገት ላጠፋ እችላለሁ። ካጠፋ እናትና አባቶቻችንን ስለምንወዳቸው ስማቸውን ላለማጥፋት እነሱን ከማክበር እንኳን የተነሳ ሄደን አመፃና ኃጢአትን አናረግም ብዬ አልኩሽ አይደል? ለእነሱ እንደዚህ ከታዘዝን ታዲያ የተከተልነው ጌታ ዝሙትን እየሰራ ተከተል አለኝ እንዴ? እየዋሸ እየሰረቅ ተከተል አለኝ እንዴ? ለአመፃና ለኃጢአት ኑሮ ነው እንዴ ተከተል ብሎ ያለኝ ጌታዬ? አይደለም። እንደውም እናንተ ናችሁ ኦርቶዶክሳውያን አሁን የእግዚአብሔር ልጅ ነኝ ብለሽ ያለሽ፣ አሁን ግን እናንተ ናችሁ የኃጢአትን እንደፈለጋችሁ የምትጠጡት። በዚህ ላላችሁ በብዙ ሺህ ለምትቆጠሩ ሰዎች ልናገር፣ ኦርቶዶክሳውያን በህይወት ስርዓት ጴንጤን እበልጣለሁ ብላችሁ ካላችሁ በራሳችሁ ላይ እየቀለዳችሁ ነው። በራሳችሁ ላይ ሌላ ጥያቄ አለ። እህቴ ቆይ አሁን እንደ ክርስቲያን እኮ ነው እየተናገርሽ ያለሽው።
በጽድቅ ኑሮ ከጴንጤ ጋር ወዳደራለሁ ብላችሁ ካላችሁ በራስህ ላይ ምስቀው በራስህ ላይ እያሾፍክ ነው ማለት ነው። ምክንያቱስ ክርስቲያንን ብላችሁ ትላላችሁ፣ የአመፃንና የኃጢአትን ኑሮ የምትኖሩት እናንተው ናችሁ። የማን ነው ጫት ቤቱ? የማን ነው አሺሽ ቤቱ? ሺሻ ቤቱ? የማን ነው ድራፍት ቤቱ? የማን ነው ናይት ክለቡ? ዳንኪራው የሙሉ ወንጌሎች ነው አይደል? ሚዩት አድርጊ። ማን የሰደበው? እናንተ እውነት ሲነገር ነው ስድብ ብለሽ የምትይው። ምን እየተሳደብኩ አሁን እዚህ ጋር ምንም የተሳደብኩት የለም። አሁን አየሽ፣ እውነቷን እንነጋገር አይደል? ኑሮ ነው አይደል ብለሽ የምትይው። ኦኬ፣ የማን ነው ታዲያ ሺሻ ቤቱ? የማን ነው ያለ የሚውለው? ማን ነው? ማን ነው በግራና በቀኝ ጉንጩ ወጥቆ ጫት አወዳይ ነው በለጮ እያለ የሚውለው? ማን ነው? የስራ ጉዳይ አይደል የምታወሩት? ክርስቲያኖች አይደላችሁ? የእግዚአብሔር ልጅ ነን ብላችሁ አቡነ ዘበሰማያት ትላላችሁ አይደል? እና ለምን የጽድቅ ኑሮ ኖራችሁ አታሳዩንም? ለምን ደግሞ አታሳዩን? አሁን እሺ ጴንጤው ኑሮ አልኖረም አይደል? አልኖርም። እሺ እንቶ ለምን ለጴንጤው ኦርቶዶክሳዊ የጽድቅ ኑሮ ለምን አያስተም? ምሳሌ ለምን አትሆኑ? ምሳሌ ስትሆኑን ያየናችሁ ስትቅሙ፣ ስታጨሱ፣ ስትጨናበሱ ነው። እውነቱን እንነጋገር ከተባለ ይሄ ነው። መሬት የያዘውን እውነት እናውራ ከተብሎ ከተባለ የትኛው ኦርቶዶክሳዊ ወጣት ነው አሁን ከጴንጤ ወጣት ጋር ቆሞ የጽድቅ ቁመናን ሊለካካ የሚችል? ማነሽ እስኪ ሁለት ያላበው ብሎ የሚለው ማን ነው? የኔ ወገን ጴንጤው ነው ወይስ ኦርቶዶክሳዊ ነው? አልገባም እንደ እንትን ገለምሶ ብሎ የሚለው ማን ነው? እየጠዋት እየተጠራራ በየሁዳዴው ጾም በመጣ ሰዓት ላይ ሴቱን ሁሉ በየቤርጎ ይዞ የሚሯሯጠው ማን ነው? እንዴ ዝም ብለሽ እንዴ ሁዳዴን በደረቅ ታስገቢው እንዴ? ታስገቢ ደረሰ እኮ ብሎ ማለት ነው። ገና ጾመ ነነዌ የሚባለው ነይ የሚባለው 3 ቀን ምናምን ነገር ሲቀረው ማለት ነው። በዛ ሳምንት ላይ ጭፍጭፍ ነው አልኩ። ሆቴሉ ዝግ ነው። ግልጽ አይደለም እንዴ? አሁን በየትኛው የጽድቅ ቁመናችሁ ነው መጣችሁ ጴንጤ ቤት ስለ መልካም ስራ የምታወሩት? መልካም ስራ ከተባለ ምድሪቱ ስለ መስራትስ ቢሆን ስንዴና ዘይት እኮ ትሰጣላችሁ የምትሉን እኮ እኛን ነው። እኛን ሰጪዎቹ። እናንተ ምንም አትሰጡ። እናንተ ጌታ ይባርካችሁ ምንም አትሰጡ። እናንተ ስድብ ነው የምትሰጡን። አቤቱ ጌታዬ፣ አቤቱ ጌታዬ። እና እኛን ልጨርስ እትዬ እንዴ እኛኑ ነጋ ጠባ ስንዴ ሰጪዎች ትሉን አላችሁ። ዘይት መስጠትና ስንዴ መስጠት የመልካም ስራ መገለጫ አይደለም እንዴ? ነው እኮ። ሰልባጅ ልብስ ትሰጣላችሁ አለች። ሰልባጅ ብለው ማለት ይሁን። ሰልባጅስ ቢሆን ስንዴስ ቢሆን ዘይትስ ቢሆን የሚሰጠው ጴንጤው ነው ወይስ ኦርቶዶክስ ተብሎ ይባል? ኦርቶዶክስ እጇ ካንጋሮ ነው ብራዘር፣ አሰጥ ስለ ወላዲተ አምላክ ተብሎ ሲባል ዶልቼ ተወርውርላለች እና ያችኑ ዶልቼ ወርውራ ከድሃው ምርቃት ይቀበልልሃል ቆሞ ለኃጢአት መደምሰሻ ለመንግስተ ሰማያት መውረሻ ያድርግልህ ተብሎ ሲባል አሚን አሚና። አንተ ዶልቼ ሰተህ በድሃ ምርቃት መንግስተ ሰማያት ከገባህ መድኃኔዓለም በዚህ ትውልድ መካከል አገልግል ብሎ አላከኝማ። አትገባም ስልህ ብራዘር፣ አታምታታም ስልህ ብራዘር። ዶልቼ ሰተህ አይደለም ራስህን እንኳን ለከርከሮ ለጅብ ብትሰጥ አትገባም። መግቢያው አንድ ነው። አነ ውእቱ ኖላዊ ኄር ዘበአማን እንዳለ በበጎቹ በር በኩል ስትገባ በረኛው ይከፍትልሃል ብለዋል ጌታዬ። በዶልቼና በስሙኒ በሽልንግ ልገባ አይደል? ለኃጢአት መደምሰሻ ለመንግስተ ሰማያት መውረሻ ያርግላችሁ ብሎ ሲል ዶልቼ ሰጠው ምርቃት እዛ ይቀበልልሃል። እኔ ለድሃ አትስጡ አላልኩም፣ ስጥ። ግን ለድሃ ሰጥተ መንግስተ ሰማያት አትገባ። እግዚአብሔር ለድሃ የሰጠውን በጎነቱን እዚህ ምድር ላይ ይመልስልሃል። ዶልቼ ሰጥተ ከሆነ ብዙ ዶልቼዎች ይሰጠዋል። ዶልቼ ሰጥተ ግን መንግስተ ሰማያት ትገባለህ ብለህ ካልክ አትቀልድ። አንተ ሰውዬ መንፈሴን አታበሳጨው ስልህ አትቀልድ። የእግዚአብሔር ልጅ ደም ፈሷል። የእግዚአብሔር ልጅ ስጋው ቀራንዮ ኮረብታ ላይ ተተልትሏል። ይህንን እውነት ረግጠህ ሽልንግና ስሙን ይሰተህ መንግስተ ሰማያት በድሃ ምርቃት አትገባም። ዘመንን ሁሉ ስታምታታ ውለህ ከግቢ እስከ ጎረቤትህ ድረስ ለምን ቢፌ አይዘረጉልህም? አሁን ሙት ዓመት ነው ምናምን ነገር ተብሎ የሚባለው ይቅርታ ከሀብታም ሰርግ ይበልጣል አሉ። አይተናል። አንዳንዱን ሙሉ ጭምር ድግስ እዛ ይጠራልህና በቃ
ቀርጥፍ አድርጎ 9-10 አይነቱን ሰብስቦ ሳህኑ ላይ ከበላ በኋላ ለቤቱ ራሱ ቴካዌ በ10 ሳንቲም ፌስታሉን ይዞ የሚሄደው ነፍስ ይማር ይላል። ነፍስ ይማር፣ ነፍስ ይማር፣ ነፍስ ይማር፣ ነፍሳቸውን ይማር፣ ነፍሳቸውን በአጸደ ገነት ያኑርልን። ጌታዬ ኢየሱስ ምስክር ነው። አንተ ትውልድ ስማኝ አልኩህ። አንተ ንስሐና የኃጢአት ስርየትን እግዚአብሔር ሊሰጥህ በርህን በእህትህ በኩል ሲያንኳኳ ኢየሱስ ጌታ ነው ብትቀበለው በስሙ አምነህ የዘላለም ሕይወት ታገኛለህ ብላ እናትህ ስትነግርህ የአጎትና የአክስት ልጅ ሲነግሩ አጎትህ ሲነግርህ ሰድበው ምራቅ ተፍተህበት መዳንን እግዚአብሔር ቤትህ ድረስ አምጥቶ እምቢ ብለህ በአመፃ መንገድ ስትሄድ ኖረህ ከሞትክ በኋላ ይጀምርልሃል። ኦርቶዶክስ ቄስ ይመጣልሃል፣ ይሰበሰባል ከበሮ ይዘን ድም ጥያቄ የሚቀጥል ጨርሼ እሰጥሻለሁ። ጨርሼ እሰጥሻለሁ። ድም ከበሮ ጉዞ ፍታት ተብሎ ይባልልሃል። 7 ጊዜ አስከሬን ያርፋል በየመንገድ ላይ ማለት ነው። 7 ጊዜ ተደገመለት እየተባለ ዕብራውያን መልክ መጽሐፍ ምዕራፍ 9 ቁጥር 29 ምዕራፍ 9 ቁጥር 27 ላይ ለሰው አንድ ጊዜ መሞት ከዛ በኋላ ፍርድ ተመደበበት ይላል። ይህንን እውነት ብታውቀው ኖሮ በህይወት ላይ ባልቀለድክ ነበር። በእሱ አልገባ ብሎ ካለህ እምድህረ ሞቱ ለሰብ አልቦቱ ንስሐ ብለን እንጀምርልሃለን። ፍትሐትህን ነው ምን ድሃ ቤተሰብህን ጥርግ አድርገን እዚህ እኛ እንበላለን ቄዞቹ። አንተ በሲኦል ትበላለህ። የአብ ልጅ ደም ረግጠህ በክርስቶስ ኢየሱስ ሳታምኑ ብትሞቱ መጨረሻችሁ የእሳት ባህር ድቅድቅ ጨለማ ተመድቦልሃል ማለት ነው። ምርጫው ያንተ ነው። ኢየሱስ ተብሎ ሲባል ኮር የሚያደርግህ እናንተ ሰው የመንግስተ ሰማያት ትገባለህ እንዲህ ብራዘር እያልሽ ማለት ነው። ኢየሱስ ስሙ እኮ ይጠራል። ኢየሱስ ክርስቶስ ምን አይነት እንደው ምን አይነት ክፉ ዘመን መጣብን። ይኸው በየቤቱ ሁሉ ኢየሱስ እያሉ በየመንገዱ ምንም እኮ ታክሲ ቦታ ላይ እንደዚህ ይሉናል። እንደ የት እንግባ? ያ በፍካሬ ኢየሱስ ላይ የተነገረው ክፉ ዘመን 8ኛው ሺህ ደረሰ መሰለው ይላል። 2 ፀጉር ያወጣ ሽማግሌ ማለት ነው። ይሰሙኛል አባቴ ይሰሙኛል። በአባትነት እናከብረውታለን። 2 ፀጉር አይደለም 6ም ያብቅሉ ይሰሙናል። የእግዚአብሔር ልጅ ኢየሱስ ያለው የዘላለም ሕይወት አለው። የእግዚአብሔር ልጅ ኢየሱስ የሌለው ከነሽበቶት ጭምር ሲኦል ነው የሚገቡት። እማዬ ያድምጡኝ፣ አባባ ያድምጡ። ይህም ቪዲዮ የምትሰማ ትውልድ ከነሽበቶት ጭምር ሲኦል ነው የሚገቡት። ኢየሱስ ክርስቶስ ሲባል ከዘራዎትን እያነሱ እንደ በለዓም እየተራገማችሁ እናቶች አይገቡም መንግስተ ሰማያት። አማኑኤል ምስክሬ ነው፣ አይገቡም። ታዲያ ማን ይባል ነው የሚፈልጉት? ኢየሱስ ክርስቶስ ተብሎ ሲባል አሮጊቶች ሁሉ ይነሳሉ። ካልጋ ላይ ብድግ ትላለች። መነሳት ቀና ብለው ውሃ መጠጣት ያቃታት አሮጊት ሁሉ ኢየሱስ በል አይናቸው 360 ዲግሪ ይሽከረከርና ሰይጣን ዓለሙን እንዲህ አድርጎ ነው ያደራጀው። ብራዘር መዳን በእግዚአብሔር ልጅ በኢየሱስ ክርስቶስ በማመን ነው። ፒሪየድ። የተዘጋ እውነት ነው። መንፈስ ቅዱስ ያተመው እውነት ነው አልኩ። ይህንን የጴንጤ ፓስተሮች ይደራጁ፣ ጴንጤው የሚያደራጀው ይህንን እውነት አይቀይሩትም። ይህንን የኦርቶዶክስ ጳጳስ ማንም የአይሁዳዊ ራባይ ካቶሊካዊ ዋቴቨር ሰማይ ምድር በሲኦል ውስጥ ያሉ ሰይጣኖች ከቅዱሳን መላእክት ጋር ሁሉ ተባብረው ይህንን እውነት ዲናይ አያደርጉትም። መዳን በእግዚአብሔር ልጅ ስም ነው፣ በክርስቶስ ኢየሱስ ነው። በእርሱ የሚያምን ሁሉ የኃጢአቱን ይቅርታ ያገኛል። በእርሱ የሚያምን ሁሉ ንስሐና የኃጢአት ስርየቱን ይቀበላል። በእርሱ የሚያምን ሁሉ የእግዚአብሔር ልጅ ይሆናል። በእርሱ የሚያምን ሁሉ ስሙ በሕይወት መጽሐፍ ይጻፋል። በእርሱ የማያምን ግን ከኃይሉ ክብር ርቆ በዘላለም ጥፋት ይቀጣል። ጴንጤ ቤት የምሰብከው መዳን ይህን ነው። እህቴ ለአንቻው መጠየቅ ያለብሽ ሰው ሆኜ እንደዚህ ተሳስቼ ምናም ነገር አይደለም። ልጅ ሆኛለሁ ወይ ብለሽ ጠይቂ ማርትዬ። ልጅ ነኝ ወይ? የእግዚአብሔር ልጅ ነኝ ወይ? መጽሐፉ በሚያስተምረው መስመር ነው ወይ የእግዚአብሔር ልጅ ሆንኩት ነይ ብለሽ ካልሽ መጽሐፉ የአንቺን ልጅነት ይመሰክርልሻል።
ልጅነት በምንድን ነው ይገኛል ብሎ የሚያስተምረው መጽሐፍ ቅዱስ? ኦኬ መጽሐፍ ቅዱሱ በሚያስተምረው ትምህርት መሰረት ልጅነትን አግኝተሽ ከሆነ እሰየው እግዚአብሔር ልጅ ነሽ ማለት ነው። ግን አንቺ አሁን ልጅ ነኝ ብለሽ የምትይው በ80 ቀን የተጠምቄ ነው ብለሽ የምትይው በ80 ቀን መጠመቅሽን አንቺ ራሱ እንኳን አታውቂውም፣ እንኳን መዳንሽን ልታውቂ። የ80 ቀን ሕፃን ልጅ እንኳን ጌታ ኢየሱስ ክርስቶስን እዚህ ውስጥ የተጻፈውን አምላክ ሰው የሆነውን ጌታን አይደለም እናቱን እንኳን በቅጥሽ አታውቂያትም። ጡት እንዳይ ተብሎ ነበር የሚሰጥሽ በጣትና በጣታቸው መካከል እንደዚህ አድርገው እናቶቻችን። እኔም 3 ልጆች ስላሉኝ ማለት ነው። በዛ እድሜ ነው እግዚአብሔር ልጅ ሆኛለሁ ብለሽ የምትይው አንቺ። አትቀልጂ እህቴ አትቀልጂ። ይልቅ ጌታ እድሜ ሰጥቶሽ እድሜ ዘመንን ጨምሮልሽ እዚህ ላይ ደርሰሻል። አሁን የእግዚአብሔር ቃል መጽሐፍ ቅዱስን ለማንበብ ጊዜ አለሽ፣ እውቀት አለሽ። ይህን መጽሐፍ ብለው ጻፉ ብለሽ በይ። ዮሐንስ ምን ብሎ ጻፈ? የዮሐንስ ወንጌልን አንብቢ። ማቴዎስ ምን ብሎ ጻፈ? እነ ቅዱስ ጴጥሮስ ምን ብለው ነው የጻፉት? ሰው የሚወለደው ምን ሲያምን ነው ብለው ያሉት? ኦኬ ሲጠመቅ ሰው ይወለዳል አላሉም ሐዋርያቱ። ሲያምን ነው ሰው የሚወለደው። እግዚአብሔር ሰውን በውሃ ይወልዳል ብለው ሐዋርያቱ አልጻፉም። ሰው የሚወለደው ዳግመኛ የተወለዳችሁት የሚጠፋው ዘር አይደለም በሕያውና ለዘላለም በሚኖር በእግዚአብሔር ቃል ነው እንጂ ነው ያለው ጴጥሮስ። አለቅ። ስለዚህ ልጅ መሆንሽን አስቢ። በእናንተ ታዲያ ጥምቀት አለ ወይ? በእናንተ ጥምቀት አለ እንዴ? አለ። እኔ ተጠምቄያለሁኝ። እዚህ ያሉ ወንድሞቼ እናቶቼ ተጠምቀዋል። ካመንም በኋላ ተጠምቀናል። ጥምቀትን ታዲያ ለምን ትቃወማላችሁ? አምነን የተጠመቅነው የጌታ ትእዛዝ ስለሆነ አምነን፣ እህትዬ አምነን የጌታ ትእዛዝ ስለሆነ ያመነውን አጥምቁ ነው ያለው። ያላመነውን አጥምቁ አላለም ጌታ። እናንተ ጋር ሳታምኑ ነው የምትጠመቁት። እኛ ግን አምነን የተጠመቅነው። እኔ ዛሬ 27 ዓመት ጌታ የተቀበልኩበት አምኜ ተጠምቄያለሁ። ፎቶ ሁሉ አለ። አምኜ ጴንጤ ጋር አምነን ነው የምናጠምቀው። ወንጌል ይነግሩናል፣ ወንጌል እነግራለን። በእግዚአብሔር ልጅ በኢየሱስ ክርስቶስ ሞትና ትንሣኤ አምናለሁ ብሎ ሲል ስለ አብ፣ ስለ ወልድ፣ ስለ መንፈስ ቅዱስ፣ ስለ አስተምህሮተ ሥላሴ እንነግረዋለን። የክርስትና ትምህርት አለ፣ የመዳን ትምህርት አለ። ከዛ የውሃ ጥምቀት እናጠምቀዋለን። ኦኬ ቅዱስ ቁርባንስ ይህንስ ትቀበሉታላችሁ? የጌታ እራት ነው። ቅዱስ ቁርባን የሚባል የአዲስ ኪዳን ቃላት አይደለም። ኦርቶዶክስ ኬት እንዳመጣችሁ አይታወቅም። የጌታ እራት ነው ብሎ የሚለው የጌታ እራት ተብሎ የሚባለው ህብስቱና ወይኑ ማለት ነው። መጽሐፍ ቅዱስ ላይ ያለ ሥጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት የለውም የሚል አለ። ቅዱስ ቁርባን ብሎ የሚል ቃል መጽሐፍ ቅዱሳዊ አይደለም፣ አዲስ ኪዳናዊ አይደለም አልኩሽ መጀመሪያ ማለት ነው። ያን በእናንተ ቤት ግን ቅዱስ ቁርባን ተብሎ የሚባለውን እነዚሁ እጆቼ ናቸው የሰሩት። እኔ ኦርቶዶክስ ቤተክርስቲያን ዲያቆን ስለነበርኩ እነዚሁ እጆቼ የጋገሩ። ግን ምነግርሽ ቅዱስ ቁርባን የሚባል የአዲስ ኪዳን መጽሐፍት ላይ የለም። ኦኬ ኦርቶዶክስ ቅዱስ ቁርባን ብላ የምትለው የጌታ እራት ነው ብሎ የሚለው መጽሐፍ ቅዱስ የጌታ እራት ብሎ የሚለው የት ነው? በምሴተ ሐሙስ ላይ ጸሎተ ሐሙስ የአይሁድ የፋሲካን በዓል ነበረ ጌታ ኢየሱስ ክርስቶስ ከመከራው በፊት የበላው። ታውቂያለሽ? እሱ ምን የፋሲካ በዓል እህቴ? ያ የፋሲካ በዓል እራት ነው የሚበሉት። የፋሲካ እራት እኔ ሥጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት የለውም ይላል። ይህንን ተቀበሉታላችሁ? ይህንን ስልህ አይ እሱ የጌታ እራት ነው አልከኝ። እንደዛ የጌታ እራት ነው የሚለውን አሳየኝ ከመጽሐፍ ቅዱስ ነው። ሥጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት የለውም ብሎ ሲል ጌታ ኢየሱስ ክርስቶስ እየተናገረ ያለው ይህ በጥርስ እያኘክን ስለምንበላው ህብስትና ስለምንጠጣው ወይን አይደለም። እሱ ነው የተናገረው። እሱ የዮሐንስ ወንጌል መጽሐፍ ምዕራፍ 6 ላይ ያለቃል። ስለ ጌታ እራት ተብሎ የሚባለው ወይ በእናንተ ቅዱስ ቁርባን ተብሎ የሚባለው እነዚህ እኮ እጆቼ ሰርተዋል አልኩሽ። እኔ ጋር ሞግተሽ የምትረቸው አይደለም። ምክንያቱም እኔ ጴንጤም ነኝ፣ የኦርቶዶክስ ተዋሕዶ ቤተክርስቲያን ዲያቆን የነበርኩ ሰው ስለሆንኩኝ ሁለቱንም ስርዓት አውቀዋለሁ። እዛም ህብስት ነው የሚጋገረው፣ እዚህም እኛ ቤት አሁን ህብስት ነው የሚጋገረው። እዛም የወይን ጭማቂ ነው የሚደረገው፣ እዚህም የወይን ጭማቂ ቪንቶ ነው የሚደረገው። ኦኬ ስርዓቱን ጌታ ለምን እንደሰጠ በደንብ ማወቅ አለብን። ያን ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብሎ የሚለው ቃል የተነገረው ኢሳይያስ ማነው
ዮሐንስ ወንጌል መጽሐፍ ምዕራፍ 6 ላይ ነው። እሱ ደግሞ ይሄ በጥርሳችን ስለምናላምጠውና ስለምንበላው እራት ብሎ ስለሚባለው ቅዱስ ቁርባን ህብስቱ ወይ ደግሞ እኛ ዲያቆናት ምንሰጥ የነበረው በእርፈ መስቀል ወይ በማንኪያ እንሰጥ የነበረው የወይን ጭማቂ ወይ አሁን እዚህ በእኛ በጴንጤዎችም ተመሳሳይ ነገር ነው የምናደርገው። እሱን አይደለም የዮሐንስ ወንጌል መጽሐፍ ምዕራፍ 6 የሚያወራው እህትዬ። እሱኛውን የሚያወራ ስለምንበላው ህብስትና ስለምንጠጣው ወይን የሚያወራው ማቴዎስ እና ማርቆስ፣ ሉቃስ የሚባሉ ሶስቱ ተመሳሳይ ወንጌላት ይሄንን ጽፈዋል ማለት ስለምንበላው ህብስትና ምሴት ሐሙስ ላይ ጸሎት ሐሙስ ላይ ስለተሰጣቸው ህብስት ማለት ነው። የዮሐንስ ወንጌል ስለ ህብስት አያወራም። ኦርቶዶክሳውያን ምንም የማያውቁ ይቅርታ አድርግልኝ ቋንቋ ምንም የማያውቁ ወፍ ዘራሽ የሆኑ ሰባኪዎች ናቸው ህብስት ነው ብለው የሚነግሯቸው የዮሐንስ ወንጌል መጽሐፍ ምዕራፍ 6 ነው። ኦኬ የዮሐንስ ወንጌል መጽሐፍ ምዕራፍ 6 ስለሚበላው ህብስት አይደለም የሚያወራው፣ በእርሱ ስለማመን ነው የሚያወራው። ኢየሱስን በእምነት ስለመብላት በእምነት ስለመጠጣት ነው የሚያወራው እንጂ ስለሚታኘከውና በምንጠጣባት ነገር ስለሚሰጥ በሱ አይደለም። እሱ አይደለም የሚናገረው አይደለም። ስለዚህ የጌታ እራት ብሎ የሚለው መጽሐፍ ቅዱሳዊ ቃል ነው ወይ ብለሽ ካልሻው ሉቃስ ይህንን ይናገራል፣ ቅዱስ ጳውሎስ ይህንን ይናገራል። ኦኬ ስለዚህ የጌታ እራት የተባለበት ለምንድን ነው? በጸሎተ ሐሙስ የአይሁድ ፋሲካን ሪፖርት አለ ወገኖች። ሪፖርት አለ። እስቲ እንደምንትን በሉ እሺ ሪፖርት አለ። የሆነ ነገር ምታረጉ አንድ ጥያቄ ልጠይቅ ኤርሚ። መስቀል ጌታችን ኢየሱስ ክርስቶስ የተሰቀለው በመስቀል ላይ ነውና መስቀልን ደግሞ እናንተ ትቃወማላችሁ፣ ጣዖት ነው ትላላችሁ። ሰው ያንን እንዴት ነው የምታዩት? በእናንተ አስተምሮ ማለት ነው መስቀልን ከተቃወማችሁ። ቴንኪው። እኛ መስቀልን እናንተ የምታደርጉትን ድርጊት ምንድነው አንቀበልም። አሁን ይሄ ምንድን ነው እዚህ ማሳይሽ ከበስተጀርባዬ ምንድነው ማሳይሽ? ከበስተጀርባ ይሄ ምንድነው ማሳይሽ? አሁን ለፊት ላይ መስቀል ያሳየኝ። ይሄንን እያረኩ ብዙ ጊዜ እዚህ ሰብካለሁ አይደለ? አይተሻል አይደል? የምን ምሳሌ ነው ይሄ? የጌታችን ኢየሱስ ክርስቶስ የተሰቀለበት ለማስታወስ ማለት ነው። ለማስታወስ እንጂ አሁን ይሄ እዚህ ጋር የተሰቀለው ጌታ ኢየሱስ ክርስቶስ ነው ማለት ነው። ራሱ ከድንግል የተወለደው አምላክ ነው ማለት ነው። ይሄ እዚህ ጋር እንደዚህ ሆነው አይ ራሱ ነው ብለን አናምን። በቃ እኛም ይኸው ስለማላምን መገለጫ ነው፣ ምሳሌ ነው። አሁን እኔ እዚህ መስቀል ፊት ወድቄ ወይ ይሄንን እየሳምኩ ይሄንን እየተሻሸው ኢየሱስን አገኘሁት ምናምን ነገር እያልኩ እንደዚህ አይነት ነገር የለም። ይሄ ምሳሌ ነው። እኛ መስቀል እናንተ እንደምትሉት አሁን ለምሳሌ ማለት ነው ለምሳሌ ዛሬ አሁን ደመራ ባለበት ካህናቱ ያዜሙታል። ማታ ላይ ይገባበታለሁ። እሱን ክፍል አብረን እናዜመዋለን እኛም ስለተማሩ ማለት ነው። ለምሳሌ ሊያቆኑ ጸልዩ ቅድመ መስቀል ኩልክሙ መሃይምናን እንዘ ትሕዝዎ በየማን ወተክህድዎ ለሰይጣን እስመ ተቀደሰ በደመ መለኮት መድን እያልን እኔ እንደኔ አይነቱ ዲያቆን ያዜም ነበር። ምን ማለት ነው? መስቀል ኃይላችን ነው ተብሎ ሲባል መጽሐፍ ቅዱስ ይሄንን ቃል ይናገራል ወይ? ምንድነው ብላ የምትለው አሁን ኦርቶዶክስ ተዋሕዶ ቤተክርስቲያን በዚህ ሰግድ ለአብ ወወልድ ወመንፈስ ቅዱስ አሐተ ስግደት እንዘ አሐዱ ሰለስቱ አሐዱ ይሴለሱ በአካላት ወይተዋሐዱ በመለኮት ሰግድ ለእግዝእትነ ማርያም ድንግል ወላዲተ አምላክ ሰግድ ለመስቀለ ጊዜነ ኢየሱስ ክርስቶስ ብላ ታዜማለች። እሺ አልጨረስኩም። ቆይ አልጨረስኩም። ለአብና ለወልድ ለመንፈስ ቅዱስ አንዲት ስግደት ሰግዳለሁ፣ 3 ጊዜ በሌላ ለአንድ ሲሆኑ 3 ሲሆኑ 1 በግዕዝ ያልኩት ማለት ነው። በመለኮት አንድ ለሚሆኑ ሰግዳለሁ፣ አምላክን ለወለደች ለድንግል ማርያም ሰግዳለሁ ይላል ኦርቶዶክስ። በዛው ትንፋሽ ነው። ለአብ በሰገደችበት በዛው ትንፋሽ ለማርያም ሰግዳለሁ ትላለች። ልዩነት አታረግም። ልዩነት አታረግም። ይህንን ነገር ለመናገር እንደውም ለእሉ ክሌቱ ፍጡራን ስብሐተ ፈጣሪ ይደሎሙ እስመ ተአረዩ በክብሮሙ ትላለች። ቄሶቹ ፊታችን ቆመው አያወሩም፣ ጥግ ጥግ ሆነው ግን ያያሉ። እዚህ አሁን በዚህ ሰዓት ላይ 1200 ሰው እዚህ ጋር አለ። ከበስተኋላ ከ9000 ሰው በላይ አለ። ቢሃይንድ ባይ ወደ 11000 ሰው ይከታተላል። እዚህ ጋር አሁን ገብተው ግን አያወሩም።
አያወሩም። እኛ ፊት ቀርበው አያወሩም። ምዕመን ፊት እንደሚያወሩት ኦርቶዶክስ ቄስና ዲያቆን ቀርበው አያወሩም። ካወሩ እስኪ ዓለም ኦርቶዶክሳውያን ምዕመናንም የጴንጤው ምዕመን ጭጭ ሳይሆን እኔ ጥያቄ ጠየቁ ለምን ትቃወማላችሁ? እቴ ነገርኩሽ እኮ እቴ ነገርኩሽ። ኦኬ እናንተ የምትሉትን አሁን አንብበልሽ። ዓለምን ለማዳን ሲል ኢየሱስ ክርስቶስ ለተሰቀለበት ለመስቀልም እሰግዳለሁ። ለምን ለቢሉ መስቀል ኃይላችን ነው። መስቀል ኃይላችን ነው። ኃይላችን መስቀል ነው። የሚያጸናንም መስቀል ነው። መስቀል ቤዛችን ነው። መስቀል የነፍሳችን መዳኛ ነው። ካንማጅን ወንድሞች ናቶች መስቀል የነፍሳችን መዳኛ ነው ብላ ስትል ዕፀ መስቀሉ ነው ኦርቶዶክስ የምትለው። የነፍሷ መዳኛ እንጨቱ ነው። ለኦርቶዶክሳውያን ኃይላቸው እንጨቱ ነው፣ ዕፀ መስቀሉ ማለት ነው። ከብር የሚስሩት ከወርቅ ብቻ ይስሩት ጌታ ተሰቀለበት ተብሎ የተባለው ካህናቱ ሁሉ የሚይዙት የነፍሳቸው መዳኛ ነው። ካንማጅን ወንድሞች ናቶች ኃይላችን መስቀል ነው፣ የሚያጸናን መስቀል ነው፣ ቤዛችን መስቀል ነው ይሉናል። የነፍሳችን መዳኛ መስቀል ነው ይላል። ማነው የነፍስ መዳኛ? አንተዬ ነፍሱን ስለ ነፍሳችን በመስቀል ላይ ያኖረው ጌታ እንጂ የነፍሳችን መዳኛ እሱ የተሰቀለበት ሮማውያን የሰሩት እንጨት የነፍስ መዳኛ ነው ብለህ አንተ ኧረ እንደው በመድኃኒዓለም ኧረ በመድኃኒዓለም ክርስቶስ እኮ ነው የምንለምናችሁ። ሮማውያን ያሰሩትን እንጨት ወንጀለኛ መቅጫ ብለህ ያሰሩትን የተመሳቀለ እንጨት እሱን የነፍሴ መዳኛ ነው ብለህ ትላለህ አንተዬ። የነፍሴ መዳኛማ እዛ የተመሳቀለው እንጨት ላይ የሞተው የድንግል የማህፀኗ ፍሬ የሆነው የእግዚአብሔር ልጅ ነው። እንጨቱስ እንጨት ነው። እኛም የምናምነው ጌታችን ኢየሱስ ክርስቶስ። መጽሐፍቶቻችሁን አታውቂውም ማርትዬ። እሺ ከማጋ እያወራሽ እንዳለ መጽሐፍቶቻችሁን አታውቂውም። አሁን አንድ ይኸው መስቀሉ ነው ኃይላችን ብላችሁ ምትሉት መስቀሉ ነው የነፍሳችን መዳኛ። የተሰቀለበት ነው እኮ የተሰቀለበትን ተሻሽተን እንድንበታለን። ነፍሳችን የሚድንበት ነው ትላላችሁ። ኃይላችን የሚገኘው ከመስቀሉ ነው ትላላችሁ። ቅዱስ ጳውሎስ ግን በፊልጵስዩስ መልእክት መጽሐፍት ላይ ሲናገር ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ ይላል። የኃይል ምንጭ ማን ነው? ክርስቶስ። ሰው የሚድነው በማን ነው? በክርስቶስ። የነፍሳችን ቤዛ ማን ነው? ክርስቶስ ነው ቤዛ የሆነው። አሐዱ እግዚአብሔር ወአሐዱ ኅሩይ ማእከለ እግዚአብሔር ወሰብ ኢየሱስ ክርስቶስ ዘኮነ ሰብአ ዘመጦ ርእሶ ቤዛ ሁሉ ይላል። ማን ነው ይህንን ዲናይ ሊያደርግ የሚችል? ቄስ። ምዕመናኑ እናንተን ይልኳቸዋል። ሂዱና ስደቧቸው። አንቺ በእርግጥ ጨዋ ነሽ፣ እግዚአብሔር አምላክ ይባርክሽ። ሂዱና ስደቧቸው ነው ብሎ የሚልኩት እንጂ 11 ሺህ ሰው እዚህ ጋር እየተከታተለ አንድ ቄስ አይገባም። አንድ ቄስ ፉከራ አይደለም። አንድ ቄስ አይገባም። ይምጡና በመጽሐፉ በእግዚአብሔር ቃልና በመጽሐፍቶቻቸውን ጠይቃቸው እስኪ። ጉድ ይፈላል አልኩ። ጉድ ነው እኮ የሚፈላው አልኩ። እስቲ ቄስ የሆነ የኦርቶዶክስ ቄስ አሁን ያለ እኔ ጋር ሚድናይት ነው አልፏል። ይንጋቢ ዛሬ በእውነት እስቲ የኦርቶዶክስ ቄስ የሆነ ስለ መስቀል በዓል አከባበር እና ስላመጣጡ ከመካ መዲና ስላመጣው እንጨት አንተ እኔ ጋር መተህ ሙድ አትይዝም። የራስህ መጽሐፍት ነው የሚናገሩት አልኩ። ጓያ እንደበላ ሰው ፊት ያትቆሙ ስለሚያውቁት ጥግ ይዘዋል። ማርታ አይገቡም ቄሶቹ። እናንተ እንኳን ምዕመኑ አትነቁም። ቄስና ዲያቆን ገብቶ ያልጠየቀ ገብቶ ያልተወያየ የማንጎፈሪያ ያበጥራሉ። ለምንድነው ቄሶቻችሁ መጥተው የማይነጋገሩት? ለምንድነው በራሳቸው መጽሐፍት የሚያፍሩት? እኔ እንደውም እግዚአብሔር ይባርከው ዲያቆን ፈለገ ማለት ነው እንደምንም ብሎ ያው ሞክረሃል ብለውታል ወገኖቹ። ሞክሯል፣ ያቅሙን ያህል ተጣጥሯል። ሰው ያቅሙን ያህል ነው የሚወረውረው። በቃ ሞክሯል፣ የሙከራ ያህል ተሞክሯል። ጴንጤ ፊት ግን መጥተህ ሙከራ ማድረግ ያለብህ ቄሶቹ መጥተው አሁን ከዚህ በኋላ ከዲያቆን ጋር አልነጋገርም። አሁን ከፍ ብዬ ከቄሶች ጋር ነው የምነጋገረው። ከዛ ከፍዬ ከመሪጌታ ጋር ነው የምነጋገረው። ከዛ ከፍዬ ከዲያቆን ጋር ነው የምነጋገረው። ከዛ ከፍዬ ከቆሞስ ጋር ነው የምነጋገረው። ያው ክህነትን ከሚያውቁ ጋር እስኪ መጥተው አንደኛ በእግዚአብሔር ቃል በመጽሐፍ ቅዱስ
የቱ ጋር ነው ኤርሚያስ የእግዚአብሔር ለምን አትቀበላቸውም? ሚዩት አድርጊ። አሁን በሽቀሻል ማለት ነው። ሚዩት አድርጊ እህቴ። ኦኬ ሚዩት አድርጊ። ኦኬ የትኛው ቄስ ነው ሲመጥቶ በመጽሐፍ ቅዱስ እና በቤተክርስቲያኒቱ መጽሐፍት ለምን እኛ በመጽሐፍ ቅዱስ ብቻ እናውራችሁ ብለን ስንል በጣም ብዙ ጊዜ የሰይጣን መጽሐፍ ነው እኮ ብለውናል። መጽሐፍ ቅዱስ ብቻ ማለት አጋንንታዊ ነው እኮ ብለውናል። እና ክሊለ ሁሉ ጭምር ይሄ 66 መጽሐፍ የረከሰ መጽሐፍ ነው እኮ ብሏል። የባለፈው ወጠብሻ ጎረምሳ በአደባባይ ላይ የአይን ብሌኑ ኳሱ እስኪንከባለል ድረስ የሆነው ማለት ነው። ይሄ የረከሰ መጽሐፍ ነው እኮ ብሏል። አንዳችሁም አልተናገራችሁትም። ያወራይ ግን በ66 መጽሐፍት ነው። ይጠቅስ የነበረ የነገስት መጽሐፍት ነው። አውቄ ነው ዲቤቱ እንዳይቋረጥ አውቄ ነው ዝም ያልኩትኝ እንጂ እርኩስ ብሎ ካለው መጽሐፍ ላይ እኮ ነው ነገስት መጽሐፍትን የሙሴ መጽሐፍትን የጠቀሰው። ከ66ቱ የሚመደብ ታናክን የጠቀሰው እርኩስ ነው ብሎ ያለው ለምን እርኩስ ብሎ ያለው? በዘዳግም መጽሐፍ ምዕራፍ 23 ቁጥር 1 ላይ ቁላው የተቀጠቀጠው ወደ እግዚአብሔር ጉባኤ አይግባ ይላል የአምላኬ ቃል። በእርግጥ የኦርቶዶክስ ሰማንያ ሁሉ በሙሉ በግልጽ እኮ ነው። እግዚአብሔር ጻድቅ ነው እኮ ብራዘር። እና ፈለገ ሆዬ ይህንን አየና አይ ቲንክ ሙስሊሞች ይመስለኛል ያሳዩት እነሱ የእኛን መጽሐፍ ያራከሱ መስሏቸው። አዎ የጌታዬ ቃል ይናገራል፣ እግዚአብሔር ጻድቅ ነው፣ የላካቸውን በጽድቅ ይናገራሉ። ቁላው የተቀጠቀጠው ወደ እግዚአብሔር ጉባኤ አይግባ ይላል ዘዳግም መጽሐፍ ምዕራፍ 23 ቁጥር 1። ይህንን አየና ፈለገ ይህንን የረከሰ መጽሐፍ አለ። የረከሰ መጽሐፍ ያስባለው ምን ነበረ? ቁላው የሚል ቃል ስላገኘ ማለት ነው። ራሱ አንጠልጥሎ ትሄደል እንዴ? የሀገሩን ሴት ሁሉ ይሄው የሚያስቸግርበት በሱ አለ እንዴ? ከተማውን ሁሉ በአንድ እግሩ ያቆመው ራሱ የፈለገ የምትሉት ማለት ነው። ፖርኖግራፊ ሙቪ የቪዲዮ እየከፈተ ቴሌግራም ላይ የወጣውን እናሳይ እንዴ? እኔ እጄ ላይ ሁሉ እንኳን አለ። ወዲያውን የላኩት የሰውን ድካምና ገበና እናወጣም ብለን ነው ብራዘር። ራሱ አንጠልጥሎት ይሄዳል ወይ? ይሄ የተባለውን ዘዳግም መጽሐፍ ምዕራፍ 23 ቁጥር 1 ላይ የተባለውን እሱም እኔም እንኳን አንጠልጥለው ነው። ወንዶች የተባሉ በሙሉ አንጠልጥሎ ይሄዳል። ግልጽ አይደለም እንዴ? አዎ መድኃኒዓለም እንዲያርጎ ስለሰራኝ የታረገዋሉ ታዲያ። እና ፈለገን እርኩስ ከሆነ እሱ ጉዳይ ቆርጠ ለድመት ስጠው ብላችሁ አስተላልፉልን። ከዛ እሱ ጻድቅ ይሆናል ማለት ነው። እኛን ይተወን ብራዘር። 3 ልጆች ወልጃለሁ። ከዚህም በኋላ መድኃኒዓለም ከሰጠኝ እወልድበታለሁ። መራቢያ አካሌን ቆርጬ ለድመት አልሰጥም። እሱ ግን እርኩስ ነው ብሏል አይደል? ዘዳግም መጽሐፍ ምዕራፍ 23 ግልጽ አይደለም እንደ አማርኛ ግልጽ ነው። ዘዳግም መጽሐፍ ምዕራፍ 23 ቁጥር 1 ላይ የተጻፈውን የአምላኬን ቃል ለማራከስ ብሎ 66ቱ ቅዱሳት መጽሐፍት የረከሱ ናቸው ብሎ ያለበት ምክንያቱ ዘዳግም 23 1 ላይ ቁላው የተቀጠቀጠው ወደ እግዚአብሔር ጉባኤ ይግባ ተብሎ የሚለው ቃል ተጽፏልና የጴንጤ መጽሐፍ የረከሰ ነው ብሏል። የረከሰ ነው ብሎ ባለበት ግን ዓመት ሳይቆይ እሱ ራሱ በረከሰ ህይወት ዓለም አደባባይ ላይ ነውሩ ተሰጣ ማለት ነው። እግዚአብሔር ጻድቅ ነው ስለ አንተዬ፣ ሃሌሉያ! እግዚአብሔር ጻድቅ ነው አልኩ። የረከሰ ነው ብለህ እግዚአብሔርን ቃል በተሰደበበት አንደበቱ እሱ ራሱ የረከሰ ህይወት አለው። ፈለገ አትናቴዎስ እስኪ ፈለገ ያለበትን አሳየኝ። እንዴት እንደዛ ይላል ማለት እኛ የምንቀበለው ጥቅስ ነው ነው። ቴንክ ዩ። እስኪ አሳየኝ በማስረጃ ብታወራይ። ቴንክ ዩ እትዬ። እንደዚህ ኤርሚያስ ጋር መጣሽ አሳይ ነው። ኤርሚያስ አምጣ አሳይ ነው። እሺ ወንድምነት ልከልኝ ነበር አይደል? እሱን ቪዲዮ ባለፈው ላይ ማን ነበር የላከኝ? ብዙ ሜሴጆች ስላሉ ወንድምነት ብርኬ ይል ነበር ኤርሚያ የረከሰ ነው ብሎ ያለው። እስኪ ሃይ በለኝ። በጣም ብዙ ሜሴንጀር እንትን ሜሴጁ እኮ አንተዬ ከአቅሜ በላይ ከሆነ ወይ የረከሰ ነው አላለም ወንድሜ። ቆርጦ የጣለውና ለድመት ይስጣት፣ ከዛ እናያለን። ወንድማችን ፈለገ እንትን ሆኗል ብለን ጃንደረባ ሆኗል ለጌታ ብለን እንላለን። በዛ ሰዓት ላይ ቆርጦ የጣለው የሀገሩን ሴት ሁሉ ከሚያስቸግርበት ቆርጦ የጣለውና ጽድቁን ያሳየን። ለእኔ ግን ብራዘር የአካል ብልቶቼ ሁሉ በመድኃኒዓለም ሲሰራው በዓላማ ነው የሰራው። ኦኬ በዓላማ ነው የሰራው። የእህቶቻችንም ሲሰራ በዓላማ ነው የተሰራው። ብራዘር አግባብ ያልሆነ ነገር ስታደርግበት ብቻ ነው የሚረክሰው። የማይገባ ነገር በማይገባ ጊዜ ስታደርግ ግን ታረክሰዋለህ። ጋብቻ ንጹሕ መኝታውም ቅዱስ ነው፣ አመንዝሮችን ግን እግዚአብሔር ይፈርድባቸዋል ይላል።
አዎ በአግባቡ ግን ከተጠቀምክ ከአንዷ ጋር አለቀ። ስለዚህ እሱ ረክሶበት ነው ማለት ነው። ረክሶበት ነው ለየሴቱ ሁሉ የሚያከፋፍለው። የዛ ከዲቤቱ ማግስት ላይ ፈሌ ጽንስ ፈጣሪ ብለውት ቁጭ አሉ። የራሱ ልጆች ተጽዕኖ ፈጣሪ ብለው ያሉትን ጽንስ ፈጣሪ ይህን ወይ ዛው የምትነጋገሩ በተነጋገሩ ወንድምነት ላክልኝ እኮ ነው የምልህ። ሀይ በለኝ ቪዲዮ ብዙ እንደገና ላክልኝ። እንዴት ነው ጉዳዩ? የረከሰ ነው ብሎ ባለበት በዛው በዲቤቱ መካከል ነበር አስቁሚ። ይሄን ሁሉ የጠቀሰልኝ በሙሉ ከ66ቱ መጽሐፍት ነው። ከ80 መቃቢያንና ሄኖክን ኩፋሌን ከሊፋን ኩፋሌ አልጠቀሰም። ባሮክ ተረፈ ኤርምያስ ተረፈ ሶስና ማን ነው ተረፈ ዳንኤል ምናምን ነገር ብሎ የሚለው አልጠቀሰም። የጠቀሰው ነገስት መጽሐፍት እያለ ነው። ነገስት የሚመደበው ከየትኛው ነው? ከ66ቱ መጽሐፍት ነው። ከታናክ ነው የሚመደበው። ነገስት 6 ላይ አይተዋል ኤርምያስ ስዕል ብሎ የሚለው የተቀጠቀጠ ስዕል የለም ብራዘር። የተቀጠቀጠ ቅርጽ ከወርቅ የተሰራና የተቀረጸ ከእንጨት የተቀረጸ እንጂ ስዕል የለም። ስዕል አይቀጠቀጥም። እና እንዲህ ብሎ ነበር ወንድማቸው። አይ ዶንት ኖ እዚህ ዳውንሎድ ካደረኩት ወንድምነትም ዘገየ መሰለኝ። ካገኘው ወዲህ በለው። ይኸው ኦኬ ቴንክ ዩ ወንድምነት ያምናለሁ። መጽሐፉ እርኩስ ነው። ከስድስቱ መጽሐፍ እርኩስ መጽሐፍ ነው ብዬ አምናለሁ። መጽሐፉ እርኩስ ነው። አዎ ለእኔ እርኩስ ነው። መጽሐፉ ቅድስና ያለው መጽሐፍ ነው ብዬ አላምንም። ቅድስና ያለው መጽሐፍ ነው ብዬ አላምንም። ቅድስና ያለው ማለት የረከሰ መጽሐፍ ነው። ከስድስቱ መጽሐፍ እርኩስ መጽሐፍ ነው ብዬ አምናለሁ። መጽሐፉ እርኩስ ነው። አዎ ለእኔ እርኩስ ነው። መጽሐፉ ቅድስና ያለው መጽሐፍ ነው ብዬ አላምንም። ይህን ለምንድነው እንደዚህ የምትለው ብዬ የዛሬ 3 ዓመት ታስታውሱ ከነበረ ወደ ሃርድ ዲስክ ላይ አዞር ያለው ቪዲዮውን እሱን ሃርድ ዲስክ ላይ እዚህ ጋር መጽሐፉ እርኩስ ነው ያለው። አሁን የመጽሐፍ ቅዱስ እንደሆነ በምን አወቅህ አንተ? 66 እኮ እያለች ነው። እየሰማሽ ነው? አጥርተሽ አልሰማሽም? ድጋሚ ላሰማሽ? እኔ ጋር ችግር የለም፣ የመረጃ ችግር። 66ቱ አልሰማሽውም? ላሰማሽ ድጋሚ? ቅድም ያልከው አንተ አንዷን ጥቅስ ነበረ። አድምጪ። 66ቱ መጽሐፍ ብሎ ያለውን ሰምተሻል? አልሰማሽም? ሰምቻለሁ። በቃ 66ቱ መጽሐፍት ማለት ይሄ ማለት ነው። ይሄ መጽሐፍ ቅዱስ ማለት ነው። በዚህ 66ቱ መጽሐፍ ተብሎ በሚባለው ውስጥ ነው ዘዳግም መጽሐፍ ምዕራፍ 23 ቁጥር 1 ላይ ያለው ማለት ነው። እሱን አይቶ ነው የዛሬ 3 እና 4 ዓመት ወደ ቲክታክ በመጣው ጊዜ ላይ ራሱ መጥቶ ይሄንኑ ቃል እኔን ጠየቀኝ። አዎ ይላል አልኩት። የእግዚአብሔር ቃል እንዴት እንደዚህ ይላል? ይሄ እኮ ቅድስና የጎደለው ነው። ቅድስና የጎደለው አይደለም አልኩት። ኦኬ ቅድስና የጎደለው አይደለም ይሄ ቃል አልኩት። ስለዚህ 66ቱ መጽሐፍት የረከሰ ነው ብሎ ያለው የጴንጤ መጽሐፍ የረከሰ ነው ብሎ ያለው ሲጀምር ያው ካሜራ የለው ቴንኪው ወገኖች፣ በጣም ይቅርታ። እዚህ ጋር የሚለውን ስሚ። ስድስቱ መጽሐፍ እርኩስ መጽሐፍ ነው ብዬ አምናለሁ። መጽሐፉ እርኩስ ነው። አዎ ለእኔ እርኩስ ነው። መጽሐፉ ቅድስና ያለው መጽሐፍ ነው ብዬ አላምንም። ቅድስና ያለው መጽሐፍ ነው ብዬ አላምንም። ቅድስና ያለው ማለት የረከሰ መጽሐፍ ነው። 66ቱ መጽሐፍ እርኩስ መጽሐፍ ነው ብዬ አምናለሁ። አየሽው? 66ቱ መጽሐፍ ማለት ይሄ መጽሐፍ ቅዱስ ማለት ነው። ለምንድን ነው እርኩስ ያልከው ብዬ ስጠይቀው የዛሬ 3 እና ምናምን ነገር ዓመት ይሄን ቃል ነው ያሳየኝ። እማቃዊ አምላኬ ቃል ማለት ነው። ዘዳግም መጽሐፍ ምዕራፍ 23 ቁጥር 1 ይኸው ቁላው የተቀጠቀጠ ብልቱ የተቆረጠ ወደ እግዚአብሔር ጉባኤ አይግባ ይላል ጌታ። ዲቃላም ወደ እግዚአብሔር ጉባኤ አይግባ፣ እስከ 10 ትውልድ ድረስ ወደ እግዚአብሔር ጉባኤ አይግባ ብሎ በቶራ ላይ በ5ቱ ብሔረ ኦሪት ለባሪያው ለሙሴ ጌታ ተናግሯል። ይሄ ቃል ስለተገኘ የረከሰ መጽሐፍ ነው አለ። ኦኬ ከየት ላይ ብዬ ስለው በእናንተ 66ቱ መጽሐፍት ላይ አለኝ። በእናንተ 66ቱ መጽሐፍት ላይ ይሄ ስለሚገኝ አለኝ። እኔ በወቅቱ ያሳየሁትን ልንገራቸው ወንድሞች እናቶች። የኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍ 80 አሐዱ እጄ ላይ ስላለ
ይቅርታ የኦርቶዶክስ ተዋሕዶ ቤተክርስቲያን 80 አሐዱ መጽሐፍ ቅዱስ እጄ ላይ ስላለ አሁን ይሄ የዛሬ በ1980 ዓመተ ምህረት የታተመው ማለት ነው። ኦኬ በብፁዕ ቅዱስ አቡነ ጳውሎስ አቡነ ተክለ ሃይማኖት ፓትርያርክ ማለት ነው። ኦኬ በእሳቸው እትም በታተመው በኦርቶዶክስ ተዋሕዶ ቤተክርስቲያን 80 አሐዱ መጽሐፍ ቅዱስ እራሷ የምትቀበለው እኛም የምንቀበለው 66 ሁሉ ውስጥ ያለ ማለት ነው። ዘዳግም መጽሐፍ ምዕራፍ 23 ምን ይላል? በፈለገ በሚቀበለው አለው ብሎ በሚለው 80 አሐዱ ላይ ምን ይላል? ቁላው የተቀጠቀጠ ብልቱ የተቆረጠ ወደ እግዚአብሔር ጉባኤ አይግባ ይላል። ይኸው እዚህ ጋር የሚናገረው ማለት ነው። ይኸው ይህን መጽሐፍ ስላየ እርኩስ መጽሐፍ ነው ብሎ አለ። የጠቀሰው ግን ከ66ቱ መጽሐፍቶች ውስጥ ነበረ። ዲቤቱን አላቆምም ብዬ ነው እንጂ እዛው አደባባይ ላይ ነበር የማዋርደው ቪዲዮን አሰምቼ፣ በኋላ ግን ለቴዲ አሰማሁት። ኤርሚት ዚል እንደሆነ ግን ያኔ ይሄን ራሱ አልቀበለውም ብለዋል። የ2000 ነው የምቀበለው። የ2000 ላይ ቀይረውታል። አስተውለ ከሆነ ቀይረውታል። ዘዳግም ቀይረውታልና ይሄንም አልቀበለውም ብሎ ነበር ያኔ። ይሄንንም በወቅቱ የአቡነ ተክለ ሃይማኖትን ሳሳየው አልቀበልም የነጮች እጅ ያለበት ነው ምናምን ነገር ብሎ ሲል ነበር። ትርጉሙ ስራ ላይ አባቶቻችን እጃቸው የለበትም ብሎ ሲል ነበር እና መጽሐፍ ቅዱስን እንኳን በዚህ ያህል ልክ ያራከሱ ሰዎች ናቸው መጥተው በጴንጤ ፊት ቆመው ልሟገት ብለው የሚሉት ማለት ነው። እና እግዚአብሔር ምሕረት ያርግላችሁ። መጽሐፍ ቅዱስን አንብቡ። መጽሐፍ ቅዱስን አንብቡ። በተለይ ኦርቶዶክሳውያን መጽሐፍ ቅዱስን አንብቡ። በተለይ ገብተው ካህናት ቢያወሩ ጥሩ ነበረ፣ ደስ ይለኝ ነበር። ካህን ሆኖ ስለ መስቀል አወራለሁ ብሎ የሚል ሰው ካገኛችሁ ቀስቅሱኝ፣ ደውሉና ቀስቅሱኝ። ስልኬን የምታውቁ ሰዎች ካህን ሆኖ ስለ መስቀል እንዲመጣ በዚህ ገባ ምናምን ነገር ብሎ የሚል ሰው ካለ ታሪካዊ ዳራውን ያሳየን፣ አንብበው ከሆነ ካልሆነስ ካላወሩ በታሪኩ የሚያፍሩበት ታሪኩን የማያውቁት ግን በዓሉን የሚያክብሩት እንደሆነ ግን ዓለም ይወቅ። ኦኬ የተቀረጸ ቅርጽን ስትፈልጉ ዘመናችሁ እንዳያልቅ በተቀረጸው ቅርጽ ላይ ሳይሆን በእንጨት መስቀል ላይ የሞተ የእግዚአብሔር ልጅ የዳዊት ልጅ ኢየሱስ ግን ይወዳችኋል። በስሙ በማመን ንስሐና የኃጢአት ይቅርታ እንድታገኙ ከኢየሩሳሌም ጀምሮ በአሕዛብ ሁሉ የተሰበከ የወንጌል መልእክት እንነግራችኋለን። የመልእክቱም አንኳር ኢየሱስ ጌታ ነው፣ ኢየሱስ ያድናል ማለት ነው። ጸጋና ሰላም ይብዛላችሁ። በጣም ረጅም ሰዓት እኔ ነኝ ያወራሁትኝ። ወንድሞቼ እናቶቼ በጣም ይቅርታ። ወንድምነት ዳንዬ ከከፈትኩ ወደ አንተ ጋር እንዙር። በጣም ስለደከመኝ ልተኛ ነው። ዛሬ ጊዜም አልሰጣችሁም። በጣም ይቅርታ ወገኖቼ። ወንድምነት መክፈት ትችላለህ ዳንዬ? ወንድምነት እረፍ፣ በቃ እረፍ ወንድምነት፣ በቃ ችግር የለም። እሺ ተባረኩ። በጣም ይቅርታ ወገኖቼ። ጸጋ ይብዛል። አሜን።